ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ገብቶ በስ ሊሆን ይችላል። እድል እንስጠው። እስከዛ ሀኒቾ የሚል አካውንት አለ መሰለኝ። ሰላም ናችሁ? ሰላም ሀና፣ እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው? ሀና ጴንጤ ነኝ እኮ። ከየት ቤተ እምነት? ወይም ደግሞ ማለት ጴንጤ ነኝ፣ ፕሮቴስታንት ነኝ አልኩ ነው። አዎ ምን አለ መሰለሽ፣ ፕሮቴስታንትም ጴንጤም የሚለው ስም የቤተ እምነት ስያሜ አይደለም ሀና። ምን ለማለት ፈልጌ ነው? ፕሮቴስታንት፣ ጴንጤ፣ የወንጌል አማኞች ምናምን የሚሉት እነዚህ ስያሜዎች የተለያዩ ቤተ እምነቶች በጋራ የሚጠሩበት ስያሜ እንጂ የአንድ ቤተ እምነት ስያሜ አይደለም። ስለዚህ ቤተ እምነት የት ነው ብዬ ጠየቁት። ለዛ ነው ሀና። እሺ ቃለ ሕይወት ከቃለ ሕይወት መልካም። አየሽ አሁን ቃለ ሕይወት ቤተ እምነት ነው። ፕሮቴስታንት አይደለሽም ግን እያልኩኝ አይደለም። ጴንጤ አይደለሽም እያልኩኝ አይደለም። ያው ከተረዳሽኝ፣ አዎ ፕሮቴስታንት ነሽ፣ አዎ ጴንጤ ነሽ፣ ግን ቤተ እምነት ደግሞ የት ነው ሲባል ይሄ ቃለ ሕይወት ነው። መልካም እህታችን ሀና እንኳን ደህና መጣሽ። ልደት ሲል አንተ ድል ስጥ። ቴንክ ዩ ሀና፣ እንዴት ነሽ? ሁሉ ሰላም? ሀና ይሰማል? ደህና ነኝ አልኩ አለን። እሺ ጥያቄዎችን እንጠይቅሻለን። በስላሴ ዙሪያ ነው ዛሬ ርዕሳችን እና አንድ ጥያቄ እጠይቅሻለሁ። እሱን መሰረታዊ የምጠይቅሽን ጥያቄ በአግባቡ በማዳመጥ መልስ ትሰጭኛለሽ ማለት ነው። ኦኬ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደለ? መንፈስ ቅዱስስ የእግዚአብሔር ምንድን ነው? መንፈስ ቅዱስ ከአብ የሚሰርጽ ነው፣ ሰራጺ ነው። ምንድን ነው የእግዚአብሔር? ልክ ኢየሱስ የእግዚአብሔር ልጅ ነው እንደሚባለው መንፈስ ቅዱስስ የእግዚአብሔር ምንድን ነው? ምንም አይደለም፣ እሱ ራሱ እግዚአብሔር ነው። ምንም አይደለም። በደንብ አስተውለሽ። እሱን አይደለም የጠየቁሽ እኔ። አሁን ኢየሱስ የእግዚአብሔር ልጅ ነው ያለሽ አይደለ? ታያለሽ አይደል? አሁን ኢየሱስ ምንድን ነው ስልሽ የእግዚአብሔር ልጅ ነው። ኢየሱስ ማን ነው ስልሽ አሁን የእግዚአብሔር ልጅ ነው ብለሽ ነው ትበልሽ አይደል? ልክ እንደዛው መንፈስ ቅዱስ ኢየሱስ የአብ ልጅ ነው እኮ። ኢየሱስ የአብ ልጅ ነው ብለሽ ነው የምትመልሺው። ከአብ የሚሰርጽ ነው መንፈስ ቅዱስ፣ ሰራጺ ነው። ገብቶኛል። እሱን አይደለም የጠየቅኩሽ ያለሁት። ይሰርጻል አይሰርጽም አይደለም ጥያቄ። እንደዛ ብለሽ ብጠይቅሽ እንደዛ ብለሽ ነበር የምትመልሽ። የኔ ጥያቄ ልክ ኢየሱስ የአብ ልጅ ነው እንደሚባለው መንፈስ ቅዱስስ የአብ ምንድን ነው? ነው የማውቀው። ለአብ ምን እንደሆነ አላውቅም፣ ግን እሱ ራሱ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር ነው። አንድ እግዚአብሔር አለ። መንፈስ ቅዱስ እግዚአብሔር ነው ወይ? የጠየቁሽ መንፈስ ቅዱስ እግዚአብሔር ነው ወይስ? ለዚህ ነው እኮ የስላሴ ትምህርት በፕሮቴስታንቱ ዘንድ እጅግ በጣም ተክዷል ወይም ተሸምጥጧል የምንለው የጠራ ነገር ስለሌለው ነው። ስለዚህ ይህን ጥያቄ እንደ በእኔ እነሱን ምናልባት ላላቅ እችላለሁ፣ ወንድሞቼን ጠይቄ ይረዳለሁ። ግን ፕሮቴስታንቶች ማለት አትችልም። በእኔ እውቀት ልክ ነው የመለስኩ እኮ ልደትዬ። ምን ነው አሁን ማን ነው? ሀናን ጥያቄ ልጠይቅሽ። የደህንነት ትምህርት ተምረሻል? ማር እንዴት እጠመቃለሁ? ተምሬያለሁ። ትምህርት ስትማሪ ሳትዋሺ ምትነግሪኝ ሚስጥረ ስላሴን ተምረሻል? ሚስጥረ ስላሴን ተምረሻል? 33 ዓመት
33 ዓመቴ ነው። በ15 ዓመቴ ነው የተማርኩት ደህንነትን የተማርኩት ነው። ቆይ ልንገርህ። ስለዚህ ሚስጥረ ስላሴን ነው ብለሽ ሚስጥረ ስላሴን ወይም ስለ ስላሴ ደህንነት ትምህርት ስትማሪ ተምረሻል ወይ ነው ጥያቄው። ከተማርሽ ይህንን እንዴት አላወቅሽውም ታዲያ? አሁን የጠየኩሽን ጥያቄ ነው። ወይስ ይህንን አላስተማሩሽም አስተማሪዎቹ? አይ ተምሬያለሁ። አንደኛ ረዥም ጊዜ ነው፣ ሁለተኛ ደግሞ ሰራጺ ነው ተብዬ ነው የተማርኩት ካንተ ባላቅም ማለት ነው። እሺ ሌላ ጥያቄ ልጨምርልሽ፣ የመጨረሻ አንድ ጥያቄ ልጨምርልሽ። አዲስ መደበኛ ትርጉም መጽሐፍ ትቀበያለሽ? ግን አዲስ መደበኛ ትርጉሙን ተወውና ትክክለኛውን ያንን የድሮውን ጠይቀኝ። እሱን ስላላነበብኩት አላቅም። አዲሱ መደበኛ ትርጉም ትክክለኛ አይደለም ማለት ነው። በቃ ከዛኛው ልጠይቅሽ። ኖ እንደዛ እያልኩ ሰውን አንብቤው አላቅም። የድሮውን ነው የማውቀው ነው ያልኩህ። አንብበሽ ማጣቂም ከሆነ እኔ ላንብብልሽ። እሺ እዛ ላይ ምን እንደሚል ላንብብልሽ እና ትነግሪኛለሽ። የእናንተው መጽሐፍ ስለሆነ ማለት ነው። እሱ ላይ ላንብብልሽ እና ትቀበያለሽ። ካሜራ ላይ አድርገውና ካሜራ ላይ አድርገውና 66 ሆነ ሊያው። እሺ አተልቀኝ ፈለገ። እሺ ማየት ማመን ነው። እውነት ነው። እሺ ይታያል። ይታይሻል እህቴ? ይታያል ሀና? ለሌሎቻችሁ ሲታያል? ይታያል። ሰማያዊ መጽሐፍ ይታያል። ይታያል። ሲሶማ ያውቀዋል። እኔ ጋር ጥቁር ነው። ኔትወርክ ነው። የእሷ ኔትወርክ ቢጠቁር ነው የሚሻለው አንቺ ጋር ጌታን። ካሜራው ከኔ ኮን ጠረግ ላድርግልሽ። እሺ አይ ኔትወርክ ቀይ ራሱ አብርቶባታል። ልደትሻ ልደት እኔ ቶሎ መልሹ። ጥያቄ ወደ እኔ ሊዞር ነው። ቶሎ መልሹ ኔትወርኩን። ምን አልሽኝ? ላንብብልሽ? እሺ በቃ ካላመንሽኝ፣ ሌሎቹ ይኸው ፕሮቴስታንት ወንድሞችሽ አይተውታል። አዎ ይታያል ብለዋል። ምሰሚ ከሆነ ላንብብልሽ። ሀና ካሜራው እየሰራልኝ አይደለም፣ አይታየኝም። እሺ በቃ አሁን ሌሎቹ አይተሻል እኮ አይደለም ሀና? ድምጻችን የሚሰማሽ ከሆነ ኔትወርክ ስለተቆራረጠ ነው ያላየሽው እንጂ ልበት አሁን መጣ። ጌታን ይታያል። አሁን አየሽው አይደል? የእናንተ መጽሐፍ ነው። አሁን ይሄ የእናንተ መጽሐፍ ነው። መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር ይላል። የ66 የፕሮቴስታንት መጽሐፍ ነው። ይኸው 66ቱን ብቻ የያዘ መጽሐፍ ነው። እሺ እና እዚህ ላይ ያለውን የስላሴ አስተምሮ አነብልሽና እውነትም እስኪ ፕሮቴስታንት በስላሴ ያምናል አያምንም የሚለውን በዛው ታየዋለሽ። እየተማመንን እንሄዳለን ማለት ነው። ለምን ትናገሪያለሽ? ላሳይሽ፣ እኔ ላሳይሽ እንጂ ላሳይሽ። ይኸው አይ ሲሳይ ስለገባ አውርደኝ። እኔን በቃ ውረድ። አልገባም። ሲሳይ ስለገባ ማለት ብያለሁ እኮ መጀመሪያውን። እስከ ሲሳይ ጋር ምን አገናኝ? ምንድን ነው የምትወርጂው? ሀና እህታችን በመጀመሪያ ተረጋጊ ፕሊስ። መውጣት ከፈለግሽ ነግሪኝና እኔ አስወርድሻለሁ፣ ችግር የለውም። ግን ስለ እምነትሽ የምትመሰክሪው ሰዎችን ብለሽ ነው እንዴ? ያ እኮ ብቻ ንገሪኝ፣ ችግር የለውም። እሱ ቁጭ ብሎ እዚህ እኔ ማውራታችን፣ ስለዚህ ቦርድ ይሻለኛል። እሱ እንደለመደው ምንም እንዳትመስል ማይክ አይከፍትም። ሀና ተረጋጊ። ማይክ አይከፍትም፣ ምንም ነገር አይናገርም።
አንቺ ስለ እምነትሽ ብቻ ነው የምትነግሪን። እሺ እኛውን ትልቁ ቁም ነገራችን የአንቺና የሲሳይ ጉዳይ አይደለም። ትልቁ ቁም ነገራችን የመጽሐፍ ቅዱስ ትምህርት ነው። ስለዚህ ጉዳዩን ወደ አንቺና ወደ ሲሳይ አታውቂ። አሁን ይሰማል አይደለ? ሲሳይ ግን እንዳትስቅ በተቻለ አቅም ፕሊስ፣ ለመማማር ነው የመጣ ነው። ኦኬ እንዳትስቅ። ይሰማል አይደል ሀና? አሁን ሀና አሁን ማነብልሽን ትምህርት እቀበላለሁ ወይስ አልቀበለው ማለት ትቻለሽ? እንደዚህ ይላል እንደዚህ ይላል። እሺ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ እንደዚህ የሚል ቃል አለ። ቃሉን አነብልሽና ከዛ ማብራሪያውን ነግርሻለሁ። እንደዚህ ይላል ከቁጥር 28 ላይ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። አብ ለወልድ ይገዛል ይላል እዚህ መጽሐፍ ላይ። አብ ለወልድ ይገዛል፣ ይቅርታ ወልድ ለአብ ይገዛል ይላል። ወልድ ለአብ ይገዛል ይላል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ ወልድ ለአብ ይገዛል ይላል። ይህንን መጽሐፍ ተቀበያለሽ እንደዚህ የሚለውን? ምክንያቱም ጳውሎስ ማለት ነው ሁሉን አስገዛለት በሰማይም በምድር ሁሉን አስገዛለት ብሎ በትክክለኛው መጽሐፍ አንብቤዋለሁ። ስለዚህ ትክክል ይገዛል። አሁን ማብራሪያውን ለአብ ይገዛል። በምንድን ነው የሚገዛው ወልድ ለአብ? ሁሉን አስገዛለት፣ ሁሉን ላስገዛለት እሱ ደግሞ ይገዛል። ተጽፏል፣ እንደዚህ ተብሎ ተጽፏል። አንብቤዋለሁ። ምን አይነት መገዛት ነው የሚገዛው ወልድ ለአብ? ምክንያቱም ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ላንብብልሽ ስለዚህ እሱ በስጋው አምላክ አለው። ስለዚህ ይገዛለታል። አሁን ላንብብልሽ። አሁን ቀጣዩን ላንብብልሽ በምን እንደሚል የእናንተ መጽሐፍ በምን ይገዛል እንደሚል ላንብብልሽ። ሆን ብዬ ነው ያንቺን ማብራሪያ ለመስማት ብዬ ነው የጠየቅኩሽ። የራስሽ የፕሮቴስታንት አስተማሪዎች ምን አሉ መሰለሽ? ወልድ ራሱ ለእርሱ ይገዛል ይልና ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉ ነገር ካስገዛለት በኋላ እርሱ ደግሞ የአስተዳዳሪው ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል ይልና በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ይላል። ወልድ ለአብ የሚገዛው በአስተዳደር ነው። እንደዛ ነው የምታምኙ? እንደዛ ይላል እዚህ መጽሐፍ ላይ። ግን ወልድ ለአብ እንደሚገዛ አውቃለሁ። ሁሉን ላስገዛለት እርሱ ደግሞ ይገዛል ይላል መጽሐፍ ቅዱስ። የፕሮቴስታንት መጽሐፍ ላይ ወልድ ለአብ የሚገዛው በአስተዳደር ነው፣ አብ በስላሴ አካላት ላይ የበላይ አስተዳዳሪ ነው ብሎ የፕሮቴስታንት መጽሐፍ ቅዱስ ማብራሪያው ላይ እንደዚህ ብሎ እምነታቸውን ገልጸዋል። ትቀበያለሽ? ይህን እንደዚህ ነው የስላሴ ትምህርት? ይህን አልቀበልም፣ ግን በአስተዳደር ይገዛል የሚል ተርጓሚ እንደሌለው አውቃለሁ። ግን ሁሉን ላስገዛለት እርሱ ደግሞ ይገዛል ተብሎ በአስተዳደር ይገዛል። አሁን ማን ነው ልክ? ሀና አሁን እዚህ ላይ መጽሐፍ ቅዱሱ ላይ ያለው ሀሳብ ነው ልክ ወይስ አንቺ ነሽ ልክ? አሁን እኔ ከራሴ አይደለም ያነበብኩልሽ፣ የተጻፈውን ያነበብኩልህ። አሁን ትክክለኛ የስላሴ ትምህርት ያለው እዚህ መጽሐፍ ላይ ነው ወይንስ የአንቺ ጭንቅላት ውስጥ ነው? ማን ነው ልክ? ማን ነው ልክ መሆኑን የሚነግረን? እዚህ ጋር ማብራሪያ ነው ያነበብክልኝ። አሁን እምነታቸውን ያስቀመጡት እዚህ ጋር እያብራሩ ያስቀመጡት እምነታቸው ነው ለእናንተ ምናልባት ያስቀመጡላችሁ። ሀናም ጥሩ መረዳቱ እንዲኖራት ከመጽሐፍ ቅዱሱ በላይ የተጻፈው የመጽሐፍ ቅዱሱ ዋና ክፍል ሆኖ ከመስመሩ በታች ያለው ክፍል ደግሞ የፕሮቴስታንት ስኮላሮች ያስቀመጡት ሀሳብ ነው። ምን ማለት ነው? ሀና የፕሮቴስታንቶች ስኮላሮች ባስቀመጡት ልክ ነው እንጂ አንቺ የቤተክርስቲያኖች ትምህርት አንቺ ልክ በቤትሽ ነው እኔ የሚመስለኝ እንዲህ ነው ባልሹ አይደለም ማለት ነው። ትምህርታችሁ ይሄ ሆኖ ተቀምጧል። ምኑ ላይ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ እንዲህ ተብሎ ተጽፏል። ነው ልደት አንብቦልሻል። የእሱ ጥያቄ የፕሮቴስታንት ስኮላሮች ያብራሩትን ሀሳብ ትክክል ነው ወይስ አይደለም ነው። በዛ መንፈስ ተረጂው ለተሻቀጥል ይቅርታ። ስለዚህ ዋናው ጥያቄ በፕሮቴስታንቱ የስላሴ አስተምሮ ውስጥ ወልድ ለአብ የሚገዛው በአስተዳደር ረገድ ነው ብሎ የስላሴን ትምህርት አፋልሷል። ይሄ እንግዲህ የሁላችሁንም ፕሮቴስታንቶች የሚወክል የእምነት መግለጫ የሆነ መጽሐፍ ነው። ማብራሪያውን እዚህ ላይ ያስቀምጣችኋል።
ስለዚህ ሁላችሁም ተስማምታችሁ ባሳተማችሁት ባስቀመጣችሁት መጽሐፍ ላይ ወልድን ለአብ ይገዛል ብላችሁ አስቀምጣችኋል። ስለዚህ የሥላሴ ትምህርታችሁ የተምታታ ነው የምንለው ከዚህ የተነሳ ይህንን አንቺውን አልቀበለውም አልሽ አይደለ? አንቺ ማትቀበዩ ከሆነ ትክክለኛው ትምህርት እዚህ መጽሐፍ ላይ የተጻፈው ነው ወይስ አንቺ ልብ ውስጥ ያለው ነው? አዲሱ መደበኛ ብለክ ያመጣከውን ሲጀመር መጽሐፍ ቅዱስ አላነበብኩም። ሲቀጥል ዋናውን አንብቤዋለሁ እንደሚገዛ አውቃለሁ። ሁሉን ላስገዛ ሚሊ መጽሐፍ ቅዱስ ይሄንን አምናለሁ። ማብራሪያ ግን ይሄን ተቀበያለሽ? ይሄንን ተቀበያለሽ? ይሄው አዲሱ መደበኛ ትርጉም ተቀበያለሽ? ይሄንን መጽሐፍ እስቲ ተቀበያለሽ? ከቨሩን ክፈት ውስጥ ከቨሩን ክፍት አድርገው እስኪ ከቨሩን ፈተው ክፍት አድርገው ነው በምን አውቃለሁ? ይሄው በቀዩም እኮ አለ እኮ እኛ ቤት አሁን በቀዩ ነው ያለው እሱ። እግዚአብሔርን ልደት እየቀለድኩ አይደለም። ሲሳይ ከይቅርታ ጋር ከአንተ ጋር ማውራት አልችልም። በጥራት አልችልም። እግዚአብሔር ምስክሬ ነው። በቪዲዮ ላሳይሽ እኮ እኔ ልትረዳኝ አትችልም። ምንም ባላቅ ባይግ ልታግዝ አትችልም። ስለዚህ መስራት አትችልም። ከአንተ ይልቅ ፈለገ አትናቴዎስ ይረዳኛል። ስለዚህ አንተ ዝም በል። አረ ስሜ እንዲሁ ተበላሽቷል። እናተይ ስሜን አታጥፊ ተይ እንዴ። እሺ ላንብብላት ከዚሁ ላይ የእናንተ መሆኑን እንድታቅ። ይኸው ይታይሻል አይደል? ይኸው ትነግረኝን አላምንም። ፈለገ አትናቴዎስ ቢነግረኝ አምነዋለሁ። አንተ ብትነግረኝን አላምንም። ስለዚህ ጸጥ በል። አይ በቀዩ እንዳለ ነው እኮ ሊያሳይሽ ነው እንጂ ሊያሳይሽ እንትን ሊል አይደለም። ሲስ አንድ አይነት መሆኑን ነው ሁለቱ መሰለኝ። አልፈልግም። በቃ ልደት ሻቀጥ እሱ ከሚያስረዳኝ አልፈልግም። አንተ አስረዳት በቃ ትላለህ ፈለገ። ይኸው በቃ መጽሐፉ የእናንተ መጽሐፍ ነው። የታተመው በባይብሊካ በሚባለው እንትን ነው። ሙሉ ህትመቱን እንግዲህ መጽሐፉን ገዝተሽ እንግዲህ ይሄ ሁሉ ነገር ልናነብ ነው እንዳለ ማስረጃዎቹ እዚህ ጋር ተቀምጠውልሻል። የኛ አይደለም የምትይ ከሆነ እንዳለ በየፕሮቴስታንት አዳራሽ የሚገኘው መጽሐፍ ይሄ ነው። በዚህ ሰዓት ላይ ሁሉም በአማርኛም በእንግሊዝኛም በኦሮምኛም ወንድሞቼ እጠይቃለሁ። አድርጊ ወንድሞቼ። አንድ የመጨረሻ ጥያቄ ብቻ ላስከብልሽ። አንድ የመጨረሻ ጥያቄ ብቻ ልጠይቅሽ። አብ ለወልድ ምንድን ነው? ምኑ ነው? አብ ለወልድ ምኑ ነው? አባቱ ነው። አብ ለወልድ አባት ነው። ወልድ ለአብስ ምንድን ነው? እሺ መንፈስ ቅዱስስ ለአብ ምንድን ነው? ልጅ ነው አልኩ። ልደት አይ መንፈስ ቅዱስስ ለአብ ምንድን ነው? እኮ መለስኩልህ። ልደት ሰራጺ ነው። ሰራጺ ነው እኮ እኔ መንፈስ ቅዱስ ለአብ ምንድን ነው ያልኩት። በደንብ ተረጋግተሽ አዳምጪው። መንፈስ ቅዱስ ለአብ ምንድን ነው ያልኩት። እየሰማሽኝ ነው ሀና? አብ አባት ነው አልሽኝ ለወልድ። ልክ አሁን ለምሳሌ አብ ለወልድ አባት ነው አልሽኝ አይደለ? አብ ለወልድ አባት ነው አልሽኝ። አብ ለመንፈስ ቅዱስስ ምንድን ነው ነው ጥያቄው። አብ ለመንፈስ ቅዱስ ምንድን ነው? አብ ለመንፈስ ቅዱስ እስትንፋስ ነው አልኩኝ። ልደት እና አብ ለመንፈስ ቅዱስ ነው አልኩኝ። እሺ አብ ለመንፈስ ቅዱስ ነገር የመጽሐፍ ቅዱስ ማስረጃ ስጪ። እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ ልደት ማለት የማልችለው ነገር ከሆነ ከእናንተ መማር የለብኝም። ለምን ትስቃለህ? አይ ከኛ አይደለም የምትማሪው እናንተ ቸርች የሚያስተምሯችሁ ጋር ሄደሽ ነው። ምክንያቱም የደህንነት ትምህርት ስትማሩ የስላሴ የሌለበት ደህንነት ትምህርት ደህንነት ሳይሆን ድህነት የሆነ ትምህርት ነው። ስለዚህ የስላሴ ትምህርትን ያላዘ የደህንነት ትምህርት ማንም አያውቅም። የድህነት ትምህርት ነው። ለዛ ቁጭ ብላችሁ ወደኋላ ተመልሳችሁ የስላሴን ትምህርት አስተምሩን እያላችሁ ልትጠይቁ ይገባል። ኦኬ
ለዛ ነው ፕሮቴስታንት በስላሴ ዙሪያ ላይ ያላችሁ እምነትና ትምህርት የተምታታ ነው የምንለው ከዚህ የተነሳ ነው። እና አጥኚ፣ አስተማሪዎችን ጠይቂ። አብ ለወልድ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? የስላሴን ትምህርት አስረዱኝ ብለሽ ጠይቂያቸው። እሺ እኔ ጨርሻለሁ። እሺ ሀና ተወዳጅ እህታችን ይህን ሀሳብ ያነሳንበትን ነገር በቀናነት እንድትረጁ እንፈልጋለን። ትምህርተ ስላሴ ላይ ምንም አይነት መሰረታዊ እውቀቱ እንግዲህ የለሽም። አሁን እንግዲህ ከተመለከት ነው ማለት ነው እንዳልሽው፣ እንደውም አማራጭ ስታጭ ምናልሽን እንደው እናንተ ብታሰቡ ምን አለ የሚል ሀሳብን አነሳሽ። በመሰረቱ እንደዛ መሆን የለበትም። ወንጌልን እናደርስላችኋለን ብላችሁ ከምታስቧቸው ኦርቶዶክሳውያን በጨለማ ውስጥ ናቸው ብላችሁ ከምታስቧቸው ኦርቶዶክሳውያን እስቲ ትሪኒቲን አስረዱን አይባልም ነው። ምክንያቱም እኛ ኦርቶዶክሳውያን ብርሃን የሆነውን ጌታ ኢየሱስ ክርስቶስን እያመለክን በብርሃን ያለንን ብለን ስለምናምን በጨለማ ውስጥ ሰዎች ምንም ስለ ትሪኒቲ፣ ስለ ነገረ ድነትም ስለ ሌሎች ነገሮችም አስረዱን አንልም። እንደዛ አንልም። ሰው ሀና ምን አይነት ነገሮችን ነው እንድትመለከች የፈለግ ነው መሰለሽ? በትምህርተ ስላሴ ዙሪያ ይሄን ያክል በጣም ሰፊ ክፍተት እያለ ነው ስለ ክርስቶስ ገብቶኛል እያልሽ ነው ያለሽው። ይሄ በጣም ትልቅ ጥያቄ ምልክት በአይምሮሽ ሊፈጠር የሚገባ ነገር ነው። ከእንደገና የዛሬ 30 ዓመት ተምሬያለሁ ያልሽው የዛሬ 30 ዓመት በፊት የሰራሽውን ስህተት ከእንደገና ወደኋላ ተመልሰሽ ልታስተካኪው ይገባልና እኛ ያስገባንሽ በአንቺ ለማልገጥ ህይወት ተመልከቷት እውቀት የላትም ለማለት ምናምን አይደለም። ይልቁኑ ይሄንን ትልቁን ነጥብ እንድታሰዩ እንድትመለከቹ ነው። እንግዲህ ዛሬ ክርስቶስ ገብቶኛል ብለሽ ቆመሽ ሳለ ትምህርተ ስላሴ ግን በጣም ግራ ገብቶሻል። ትምህርተ ስላሴን ያልተረዳ ሰው ስለ ክርስቶስ ምንም ብሎ መናገር አይችልም በነገራችን ላይ። ምክንያቱም የግራ መጋባት ይንጸባረቃል። እና ሀኒቾ የዛሬ 30 ዓመት በፊት የሰራሽው ስህተት ከእንደገና ፊክስ አድርጊ። በቻልሽው አቅም ዛሬ ከልደት ጋር ያወራሽባቸው ነጥቦች በተለይ በመንፈሳዊነት በመንፈሳዊ እልህ ህብረት የምታረጊበት ቃለ ሕይወት ቸርች እያንዳንዱ የሚያስቡሽን መምህራኖች እንደ ኦርቶዶክስ ሆነሽ ጠይቀሽ መጽሐፍ ቅዱሳዊ ምክንያት መጽሐፍ ቅዱሳዊ ምላሽ እንዳለው እንደሌሎች ይቀድርገሽ እንድትመለሽ በሁሉ ጊዜ ስም ጠይቃለን። ሀኒቾ እጅግ በጣም እንወድሻለን በክርስቶስ ፍቅር። ሰጣችሁኝ ትምህርት አመሰግናለሁ። እማራለሁ። እና ፈለገ በጣም ነው ሞት አመሰግናለሁ። እሺ አና ጊዜ ያክብረልኝ። ከዚህ በፊት ኦርቶዶክስ ነበርሽ እንዴ? አይደለም ነው አሻለው ጴንጤ ነኝ፣ ግን ባለቤቴ ኦርቶዶክስ ነው። መልካም እሺ። እንግዲህ ሌላ ጊዜ ባለቤትሽ ሰደሽ እናወራለን። ከመውጣቷ በፊት ከኔ ጋር እንደ ስለሆነ የተወያየችው እኔ አሁን አንድ እንድትይዥ የምፈልገው ነገር ምንድን ነው? ሰው እግዚአብሔርን አምላኩን ሳያውቅ እንደማይድን ግልጽ ነው። በቃ አብ ወልድ መንፈስ ቅዱስን ሳያውቅ ሰው አይድንም። ኢየሱስን ብቻ ገንጥለ ብትማር ኦንሊ ጂሰስ ነው የምትሆነው እንጂ የስላሴ አማኝ አትባልም። አብን ሳታቅ፣ ወልድን ሳታቅ፣ መንፈስ ቅዱስን ሳታቅ ኢየሱስ ስላልክ ብቻ የዘላለም ሕይወትን በጭራሽ ነው ማታገኝ። ስለ አባቱ ሳታቅ እንዲሁም ስለ መንፈስ ቅዱስ ሳትረዳ ነገረ እግዚአብሔርን ያላወቀ ሰው ድነት የለውም። እና የፕሮቴስታንቱ ትምህርት የመዳን ትምህርት ይልና ግን ስላሴን የሚያካትት የመዳን ትምህርት አይደለም። አታገኝም። በፕሮቴስታንት የመዳን ትምህርት ውስጥ ትምህርተ ስላሴ የሚል ወይም ደግሞ ሚስጥረ ስላሴ ተብሎ በትምህርት ደረጃ ስለማይሰጥ ወገኖቻችን ጀስት ይዘዋት የሚመጡት ጸጋው በእምነት አድኗቸዋል የምትልና በአመንክ ቅስፈት ትድናለህ ኢየሱስ ጌታ ነው ነገሮችን ይዟቸውና ከዛ በቃ ትጠመቃለህ፣ ዝም ብለህ የሆነ ውሃ ውስጥ ትገባለህ፣ ትመጣለህ። ይሄ መዳን አይደለም። አሁንም የምመክርሽ እናንተ አስተምሩኝ ከሆነ የምትዩ ወደ ቤተክርስቲያን መጥተሽ ብትማሪ እና ከባልሽ ጋር ተመሳሳይ ህብረት አድርገሽ ነፍስሽን ብታድኝ ይላል። እልህ አይደለም ሃይማኖት። በእልህ የሚፈጠር ምንም ለውጥ የለም። እውነተኛው ትምህርት ኦርቶዶክስ ጋር እንዳለ ሁላችንም እናውቃለን፣ ግልጽ ነው። የስላሴ ትምህርት ደግሞ የመዳን ትምህርት ነው። ይሄንን የመዳን ትምህርት ደግሞ ጥሩ ምንጭ የምንቀዳው ከቤተክርስቲያን የምንቀዳ ከሆነ እልሃችንን፣ ኩራታችንን፣ ሌላ ፈተናዎቻችንን ወደ ጎን አድርገን የነፍስ ጉዳይ ነው አይደል? ባለቤቴ ኦርቶዶክስ ነው ክርስቲያን ብለሻል አይደል? አንቺ ወደዚህ ክርስትና መምጣት አለችሽ ለመናገር። ኤኒዌይስ ለተሻ እናመሰግናለን። ጥሩ መልእክት ነው። ሀኒቾ ሌላም ጊዜ ብቅ በይ እሺ፣ አትጥፊ።
ልኝም ምን እንደሆነ ንገሩኝሽ። አና ምናልባት መጨረሻ ላይ ያልኩሽን ነገር በደንብ አላደመጥሽኝም ነበር መሰለኝ። እነዚህን ጥያቄዎች ፕሮቴስታንት ስለሆንሽ የፕሮቴስታንት መምህራኖችሽ ናቸው ሊመልሱልሽ የሚገቡት። ለምሳሌ እኔ ኦርቶዶክስ ነኝ፣ አንድ ያልገባኝ ነገር ሲኖር እስኪ አንድም ፓስተር እንደው ጠይቄ ሲያብራራልኝ አይደለም። ለምን መሰለሽ ያ ሰው በጨለማ ውስጥ ነው ብዬ አምናለሁ እኔ። ስለዚህ በጨለማ ውስጥ ያለ ሰው ብርሃን ስለሆነ ኢየሱስ ይመሰክርልኛል ብዬ አላምንም። አንቺ ምን ታደርጊያለሽ? አይ ኦርቶዶክሳውያንን ልጠይቃቸው እና እነሱ ይመልሱልኝ ምናምን፣ ይሄ ትክክል አይደለም አካሄዱም። በመጀመሪያ ያለሽበት ትምህርት ስውት እንደሆነ እንድታቂ እንድትረጂ እኛ ማብራራታችን ይቀርል አንቺ። በመጀመሪያ ግን ምን ታደርጊያለሽ? ቸርችሽ ትሄጂና እንደውም ሌላ ጊዜ ለአንቺ እድል ሰጥሻለሁ። ቸርችሽ ትሄጂና ህብረት የምታደርጊበት ቦታ መምህራኖችሽን ትጠይቂያቸዋለሽ። ኦርቶዶክስ የሆኑ ሰዎች በትምህርተ ስላሴ ዙሪያ በትሪኒቲ እንዲህ አይነት ሀሳቦችን አንስተውልኝ ነበረ መልስ እፈልጋለሁ ብለሽ በመጽሐፍ ጊዜ ማስረጃ ትጠይቂያቸዋለሽ። ከዛ በኋላ የሰጡሽን ምላሽ ይዘሽ ትመጪና ከኛ ጋር ከእንደገና ሪቫይዝ እናደርገዋለን። ከዛ እውነት ማጋር ስህተት ደግሞ የቱ ጋር እንዳለ እንድታቂ ያው አጭር እና ግልጽ የሆነ መንገድን ተጠቀምን ማለት ነው። እና ኒቾ እንደዛ ነው የምናደርገው። ጠይቃለሁ ዛሬ ነገ ሳልል ጠይቃለሁ። እሺ አንድ ነገር ብቻ በጠይቃት ደስ ይለኛል። ሀኒቾዬ ሀኒቾ ያልተሰማው መሰለኝ። ሀና አሰማለሁ እኔ ድምፅ ታፍኗል። አሁንስ ወንድሜ አሁንስ ሀኒቾ በውስጥ ፎሎ መልሼልሻለሁ። አውሪኝ እሺ እህቴ። እሺ በቃ ፈለገ አውርደኝ በቃ አፊልኝ። እሺ ሰላም። እሺ ያሬዶ እንዴት አለ? እኔም አንዴ ሰላም ብዬ ልውረድ። ኧረ ሲሳይ አንተ በጣም ለማ ጥያቄውን ሳመልስ አትወርድም እንዴ? በፍጹም እኔ ወንድሜ በቀዩ ካሳየኝ እመልሳለሁ መጽሐፍ በቀዩ አለ እኮ አንዴ እኔ ጋር ቆይ ላውጣ ስትል እኮ ልትመልስ መስሎኛል። ይሄ መጽሐፍ በቀዩ አለኝ ትላለን። እኔ ለማንኛውም ሰላም ክርስቶስ ከእኔም ከእናንተ ጋር ይሁን። ደህና አደሩልኝ። እወዳችኋለሁ። አይ ሲሳይ ምንድን ነው ሲሳይን እንዳይወገዝ ቶሎ አውርዱት በእናትህ። ኧረ ቅድም ስንት ሰዓት እንደ ልጅ 24 ሰዓት ነው እንደ ለሚገባው እንዳታስቡልኝ። ጠዋት ረዥም ሰዓት ነበርኩ ላይ። ኦኬ እሺ ሲስ ኤርሚ ሰላም ነው እንዴ? ና ያሬድ ሁላችሁም ሰላም ብያለሁ። በጉጉት እየጠበቅን እኮ ነው ሲሶዬ። እኔ ልደት ቀዩን ካወጣ እኔም ቀዩ ስላለኝ በቀዩ መልሳለሁ። ቻው ደህና ደሩ። በይመችሽ ወንድም። ያሬዶ ዲያቆን ያሬድ እንዴት አለ? እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ዲያቆን ፈለገ፣ መምህር በርሲሳ ልደት፣ ተሜ፣ ኤርሚሻ ታላቅ ወንድም፣ ዮኒ ፓፓ እና ጴንጤ ስም ከሆነ ይቅርታ እንግዲህ መጨረሻ ላይ ጴንጤ አልኩኝ። ጴንጤ ነው የሚለው እና ሁላችሁንም ሰላም ብያለው። እግዚአብሔር ይስጥልን ስላሰባሰባችሁን። አይ ቲንክ ለፕሮቴስታንቶች ጥሩ አጋጣሚ ነው ስለ ስላሴ ለመማር ብዬ አስባለሁም አምናለሁም። እና ስላሴን ሲያውቁ ድነት የለም። ባይዘወይ ስላሴን ሲያውቁ ለእኛ የስላሴ ትምህርት የመዳን ትምህርታችን ነው። የስላሴ ትምህርት የመዳን ቁልፉ ሚስጢሩ እግዚአብሔርን የማወቁ ራሱ የሚጀምረው ከስላሴ ነው። እና ቤተክርስቲያናችን በዚህ ደግሞ በጣም የታደለች ናት። ልጆቿን ከሀሎተ እግዚአብሔር ማን ነው ከሚለው ትምህርት የሚጀምረው። ከዛ እግዚአብሔርን ካወቅም በኋላ ስለ ነገረ ስላሴ እንቀጥላለን ማለት ነው። እና ስንበላም ስንጠጣም ስንጸልይም አምልኮ ስንጀምርም በነገሮች ሁሉ አብ ወልድ መንፈስ ቅዱስን ጠርተን ነው። በስመ አብ ወልድ መንፈስ ቅዱስ ብለን ነው የምንጀምረው የምንጨርሰውም። እና የስላሴ ትምህርት ህይወታችን ነው። ባይዘወይ ህይወታችን ነው፣ መገለጫችን ነው። ለዚህ ነው ለእኛ ይቀለናል ስናብራራው። ፕሮቴስታንቱ ጋር ስመጣ ግን በጣም 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 ይከብዳቸዋል። እና ለዚህ እንዲሁም እንዲታዘቡ ባለፈው የጠየቁ ጥያቄ ነበረ። ምን እስቲ የፕሮቴስታንት መዝሙር የስላሴ መዝሙር አለ ወይ
ብዬ ጠይቄያለሁ። እኔ እንዲሁም ልደት ለሚቀጥለው ቀን መጽሐፍ ቅዱስ እየሰጠ ጎን ለጎን የስላሴ መዝሙር ሲዘምሩ የምትላቸው እኔ በጣም ደስ ይለኛል። ስላሴ ትትረመም እንዳይሉ እንጂ የስላሴ መዝሙር አለ ወይ ብለህ በዛውን ብጠይቃቸው እስኪ የስላሴ መዝሙር የፕሮቴስታንት አብ ልጁን ላከ ወልድ እንደዚህ ሳይሆን የስላሴ ለምሳሌ እኛ የነገረ ስላሴን ትምህርት በደንብ የያዘ አለ። ሶስትነቱን አንድነቱን የሚያብራራ በጣም ብዙ የራሴ እንኳን መዝሙር አለኝ የስላሴን ሶስትነት አንድነት የሚያብራራ እና ለምንድን ነው ራሱ መዝሙር የሌላቸው? የስላሴ ላይ ያለው መረዳት በጣም በጣም ትንሽ ነው ማለት ነው። አንዳንዴም እንዳላስፈላጊ ነው የሚያዩት ይመስለኛል። ትናንት ዲያቆን ፈለገና ወንድማችን እንዳልካቸው በነበራቸው ውይይት ላይ ኤርሚያም ነበረ። ዝም ብለህ ስላሴ ስላሴ ትሪኒቲ ትሪኒቲ ትላለህ፣ በቃ ስለ ኢየሱስ አውራ ሲለው ሰማሁት። ናይስ ሰው ሳድ በጣም የሚያሳፍርም የሚያሳዝንም ነው። ትሪኒቲ ትሪኒቲ ትላለህ፣ ስላሴ ይሄ የሃይማኖተኛ ነው፣ ስለ ኢየሱስ አውራ እና በጣም የሚያሳፍር ነው። እና አይ ቲንክ ብዙ ስራ መስራት አለብን በዚህ በነገረ ስላሴ ጉዳይ ለፕሮቴስታንቶቹ ማለት ነው። እና ስላሴ ለፕሮቴስታንት እናስተዋውቅ የሚል ቻሌንጅ መጀመር አለን ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ያሬዶ፣ እንኳን ደህና መጣ። ኤርሚ እንዴት አለ? ወንድሞቼ ፈለገ፣ ልደት፣ ዮኒ፣ ካሚ፣ መዝሙር፣ ኢትዮፈኒ፣ ጴንጤ ሁላችሁም ሰላም ብያለሁ። ለምንድን ነው ወንድሞቼ ስትል የሆነ እያስመሰልክ ያለ የሚመስለኝ ነገር የሚሰማ? ውስጥ ያለው መንፈስ ነው። ፈለገ ኤርሚ እንኳን ደህና መጣ። ያው ያሬዶም ኤርሚም ሌሎችም ወንድሞች ስላሉ ለተለያዩ ፕሮቴስታንት ወንድሞቻችን ያው ትልቁ ቻሌንጃችን ምንድነው? ፕሮቴስታንት ወንድሞቻችን ትሪኒቲን አያውቁትም። በነገራችን ላይ በአገልግሎቱም ዘርፎ ያሉ ፕሮቴስታንት እህት ወንድሞች ካሉ በጣም በጣም በትልቅ ሪስፔክት፣ በትልቅ አክብሮት፣ በፍቅር ጥያቄውን እናቀርብላቸዋለን። በመጽሐፍ ቅዱስ የማስረጃ ማብራራት የሚችሉም ካሉ መድረኩ ሰፊ ነው፣ ይችላሉ። እሺ፣ ጴንጤ የሚል አካውንት ይሰማል እና ፕሮቴስታንት የሆናችሁ እህቶች ወንድሞች ገብታችሁ መመለስ የምትፈልጉ አንዳንድ ቁጥር ጻፉልን። እሺ፣ ምናልባት ይሰማል። እኔ ጋ ማንን በልስ ያው ጴንጤ በሚለው አይሻልም? አጠገብ ያለው አንድ ስልክ ይዘህ ስልክ አጠገብ አለ። በጣም እያስተጋባ ስለሆነ ወይ ድምፁን ቀንሰው ወይ ደግሞ ትንሽ ራቅ አድርገው። እንትን ነው ስልኩ ነው፣ ሌላ ስልክ ይዤ ሳይሆን ራሱ ስልኩ ነው። ቆይ ላስተካክል። አይ ራሱ ስልኩ አይደለም። እሺ አሁንስ? እሺ አሁን ይስተጋባል። እንትን እኮ ነው ሁለት ስልክ ገቡ ወይ አጠገባችሁ ሌላ ሰው ላይቭ ከፍቶ የሚመለከታችሁ ከሆነ በ100% ያኛውን መዝጋት ነው ያለባችሁ፣ ወይም ደግሞ ሪከርድ እያደረጋችሁ ከሆነ አለ አይደለ? ልክ እንደዚህ ነገሮች ፕላትፎርም አይሆን በጣም አቃጣሪ ነው ቲክታክ። ምንም የተከፈተ የለም። አሁንም እንደዛው እስኪ ልደታ ከይቅርታ ጋር ልደታ አንገት ላይ ወርቅ ነው የሚታይ ይደርባል። ድምፁ ልክ አይደለም። ፈለጊ እሺ አይ ደስ አይለኝም። ልደት እንዳያወራ ፈልጌ ነው። ይታያል። እስጢፎ ወርቅ ነው ወንድማችን፣ ወርቅ ለወርቃማዎቹ ይላል። እኛ ቤተክርስቲያንን እናገለግላለን፣ እናንተ አጊጡ፣ ችግር የለውም። እኛ እንደ ሐዋርያት ብርና ወርቅ ሳንይዝ ነው የምናገለግለው። እግዚአብሔር የተመሰገነ ይሁን፣ ከሐዋርያቱ በረከት ያሳትፈን። እናንተ ዓለማትን ዞሩ። አንቺ ግን አንዳንዴ በተፈጥሮ ታስቢያለሽ። ወንድማችን ጴንጤ የሚል አካውንት ይሰማል? ይሰማል። እሺ አሁን ልክ አንተን አይ ኖ ማይክን ሚውት አታድርገው ወንድማችን፣ ድምፅ እንዳይረብሽ ብዬ ነው። ምናልባት ካለ አሁንም በቃ ወይ አውርዱኝና ተመልሼ ልግባ። ኢንቫይት አድርጉ።
እሺ ኢትዮፈኒ እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣኸው? እሺ ፓኒምካስ ማንን በስምህ? ካሳሁን እባላለሁ ወይም ፓኒም። እሺ ካሲያስ ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት እኮ ፕሮቴስታንት። ኦኬ ቆይ አንድ ጊዜ የመጣ ልጅ አለ እና ቆይ እስኪ እሱን ምናልባት ድምፁ የሚሰማ ከሆነ እንቀጥላለን። ስትገቡ ፕሊስ አጠገባችሁ ስልክ ምናምን አድርጋችሁ የምትገቡ ከሆነ ያስተጋባልና ፕሊስ ጥንቃቄ አድርጉ። እሺ ተወዳጆች፣ ጴንጤ በሚል አካውንት ይሰማል? አሁን ድምፅ አሪፍ ነው። መልካም አሁን ማስተጋባ ሪከርድ ጌታ ሆይ እኛ እኮ ሰው አላጣንም። ከሌላ ሰው ጋር እንወያይ። ምናልባት ከፈለገ ብዬ ነው። እሺ ካሲያስ አናግረውታቸው። ካሳውም አቧን እሰማለሁ። አለን። እሺ ይሰማል። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው ካሳውም? ፕሮቴስታንት ከክብረ ጽዮን ቤተክርስቲያን አባል ነኝ እና በቅርቡ ነው ወደ ፕሮቴስታንት የተቀላቀልኩት። በእውነት ምን ያክል ጊዜ ሆነ? 2 ዓመት። 2 ዓመት አጭር ጊዜ ነው። እሺ ውይይታችንን እንትንልና እኔ መጨረሻ ላይ ማቀርባለሁ አንድ ሀሳብ ይኖራል። ካስሽ ታደምጠናለህ። ዲያቆን ያሬድ አለ። ያው ከያሬዱ ጋር ትቀጥላላችሁ። ያው ቻሌንጃችን እንደሆነ ሁላችሁም ሰምታችኋል። ፕሮቴስታንት የሆኑ ወንድሞቻችን ትሪኒቲን አያውቁትም። ትሪኒቲን ሳያውቁ ነው ኢየሱስ የሚለውን ስም ለመጥራት ኢየሱስን እናውቀዋለን የሚል ሀሳብን ለመናገር የሚሞክሩት እና እንደማያውቁት እኛ በመጽሐፍ ቅዱስ ሀሳቦች ጥያቄ ነክ የሆኑ ሀሳቦችን ነው የምናነሳው። ፕሮቴስታንት የሆኑ ወንድሞቻችን ደግሞ በመጽሐፍ ቅዱስ የማስረጃ ገብተው ይመልሱልናል፣ መጽሐፍ ቅዱስ የመሰረት ካላቸው ማለት ነው። ያሬዶ ቀጥል ከካስሽ ጋር። እሺ የቀደሙ ግን የሉም? ዲያቆን የቀደሙ ካሉ ይቅደሙ። ሁልጊዜ እኮ ያሬዶ አንተ አንድ እርምጃ ቀዳሚ ነህ። እዚህ ጋር ያለው ሁሉም ላጤ ነው እና ምንም ችግር የለውም። እሺ በጣም ይቅርታ እንግዲህ የቀደማችሁኝ ካላችሁ። እሺ ወንድማችን ሰላም ብያለሁ። አለ ሰላም እያልኩኝ ኖረ። ምን አልከኝ? ቀብያለሁ። ጌታ ይመስገን ብራዘር። እሺ ኔትወርክ ይሰማል? እሰማለሁ ወይ? እሰማለሁ። መልካም። እሺ አሁን ጥሩ ነው። በኦርቶዶክስ ነበርክ ፕሮቴስታንት ከመሆኑ በፊት? ኦርቶዶክስ ነበርኩ። አዎ። በጣም ጥሩ። የነገረ ስላሴን ትምህርት ተምረሃል ኦርቶዶክስ እያለህ? ሞርሊ ይህን ያህል የሚባል መረዳት አልነበረኝም በፊት ማለት ነው። ምንድን ያልከኝ? ሞርሊ ነው ያልከኝ? ያን ያህል መረዳት አልነበረም። መረዳት አልገባኝም። እንትን ያሬዱ ማለት ይሄ ሰዎች ለምሳሌ ሲሪየስሊ ለማለት ሊ የምትለዋ ነገር ከሙር ጋር መታበት ሊሆን ይችላል። እኔም ትንሽ የቋንቋ ችግር ስላለብኝ እረዳለሁ። ሰው ያሬዱ ቋንቋ ሳይሆን ዲያቆንዬ እኔ እንትኑ አልገባኝም። ሞርሊ ማለት ባይዘወይ ሞር ማለት በጣም እንደማለት ነው እና ሞርሊ እንኳን ትክክል አይደለም፣ ግን እሱ አይደለም። አሁን እንግሊዝኛው ችግር የለውም፣ ሁላችንም ቋንቋችን አይደለም። እሺ የስላሴ ትምህርት እውነት ነው። እሺ የስላሴን ትምህርት ኦርቶዶክስ ውስጥ ተምረ ነበር ወይስ አልተማርክም? ተምረ ነበር። በጣም ጥሩ። አንድ የመጽሐፍ ቅዱስ ክፍል ሰጥህና በስላሴ ትምህርት ትፈታልኛለህ። የዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ኢየሱስ ክርስቶስ እንዲህ አለ። የዮሐንስ ወንጌል ምዕራፍ 14 ቁጥር 10 እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን አለ። እኔ በአብ እንዳለው አብን በእኔ እንዳለ አለ። እኔ በአብ እኖራለሁ አብን በእኔ ይኖራል አለ አይደል?
ጠፋው አለው አለ ሬዶ ወንድማችን ካስ ይኸውልህ እንትን አትበል እሺ። ከላይ ባትወጣ እዚሁ እኛ እናነብልሃለን የምትፈልገውን ነገር ከላይ ባትወጣ። እሺ እኔ በአብ እንዳለው አብን በእኔ እንዳለ አለ። እኔ በአብ እኖራለሁ አብን በእኔ ይኖራል እያለ ነው አይደል ጌታ? የስ እሺ፣ በጣም ጥሩ። ወልድ በአብ ውስጥ እንዴት ነው የሚኖረው? ወይም ወልድ ለአብ ምን ሆኖ ነው የሚኖረው? ትክክል። አሁን በመጀመሪያ መገንዘቢያ ያለብን አብ ወልድ ውስጥ ወይም ወልድ መንፈስ ቅዱስ ውስጥ ወይም መንፈስ ቅዱስ ውስጥ አብ ውስጥ ሳይሆን የሚኖረው የስላሴ እውነት ስላሴ የሚባለው ነገር በአካል ሶስት በመለኮት አንድ ቢሆንም በአካል ሶስት መሆኑን መመልከት ያስፈልጋል። የሚለው ሀሳብ ወንድም ተረድቻለሁ። አዎ ከጥያቄን ብቻ አድሬስ አድርጉስ። ጥያቄን አድሬስ አድርግልኝ። አብ በወልድ ወልድ በአብ ውስጥ እንዴት ነው የሚኖረው? የደህንነት ሀሳብ የመጀመሪያ እቅዱ ወይንም የዘላለም ሀሳቡ የአብ ነው። እየተሰማችሁ ነው ወይስ ከኔ ነው ዝም ያለው? ዲያቆን ምንም እየተሰማን አይደለም። ወንድማችን ካስሽ እሺ በቃ ይብቃው። በቃ ኔትወርክ የሚይዛቸው ከሆኑ ሌላ ሰው እድል እንስጥ። ጀርሚ ሲሳይ ከዘሮ ምን ይላል? ሲሳይ ከዘሮ ነው እንደ ሀሳብ ውይይቱ በእንግሊዝኛ ቢሆን ኧረ ጌታዬ። እሺ ጩና የሚል አካውንት ጩናን ከማውራት በፊት ዲያቆን አንድ መልእክት ብቻ ላስተላልፍ። አንድ ቁጥር የምትጽፉ ሰዎች ኦርቶዶክሳውያን ፈጽሞ አንድ ቁጥር አትጻፉ። ለምን መሰላችሁ? እኛውን ፕሮቴስታንቶችን ልንስባቸው ስንል አንዳንድ ኦርቶዶክሳውያን መናቃችሁ እየጻፋችሁ ስለሆነ ልንስባችሁ አንችልም እና አሁን የእናንተ ጊዜ ሲሆን እንስባችኋለን። ፕሮቴስታንቶች ብቻ አንድ ቁጥር ይጻፉ። ቀጥል ዲያቆን። ወይ ሲሳይ። እሺ ጩና የሚል አካውንት ይሰማል? ይሰማል። ሰላም እንደምን ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ጩና? መካነ ኢየሱስ። ከመካነ ኢየሱስ። መልካም። እሺ ያሬዶ ቀጥሉ። በቃ ያው ስላልተወያያችሁ ብዬ ነው ከቅድሙ ልጅ ጋር። ከዛ ቀጣይ ላይ እየተቀያየረ ነው። እሺ ሌሎች ወንድሞች ታላቅ ወንድሞችም ካሉ እኔ አንድ ስለሆንን ምንም ችግር የለም። ሌላ ሰው ቢቀጥል እኮ ይቀጥል ዲያቆን፣ ችግር የለም። ያሬዶ ያው ከቅድሙ ልጅ ጋር ምንም ሀሳቡን አላወራችሁበትም ብዬ ነው። ኦኬ እሺ ጩና ሰላም ብያለሁ። ሰላም እግዚአብሔር ይመስገን። ዛሬ ርዕሳችን ያው ነገረ ስላሴ ነውና ነገረ ስላሴን ለፕሮቴስታንቶች እናድርስ። ምክንያቱም አያውቁትም። ብዙ ጊዜ ስለ ስላሴ ስናወራ ስለ ኢየሱስ ብቻ አውሩ፣ ስለ ኢየሱስ ማውራት ብቻ ነው የሚያድነው ይሉናል እና ያንን እስቲ በደንብ እናጥራ ብለን ነው። ኦኬ ቅድም የጠየኩን ጥያቄ ስለሰሙኝ ልቀጥል በዛው። አብ በወልድ ውስጥ ወልድ በአብ ውስጥ እንዴት ነው የሚኖረው? መንፈስ ቅዱስ በአብና በወልድ ውስጥ እንዴት ነው የሚኖረው ማለት ነው ባጭሩ። ይህን በስላሴ ትምህርት ያስረዱኝ። እንግዲህ የስላሴ አስተምሮ በመጽሐፍ ቅዱስ ውስጥ ነው። እንግዲህ መጽሐፍ ቅዱስ በአውድ ውስጥ ኢየሱስ ክርስቶስ በእኔ ውስጥ አብ ይኖራል አለ። እኔ የምናገረው ቃል ከኔ ከራሴ የምናገረው ቃል አይደለም፣ አብ በእኔ የሚኖር አብ የሚናገረው ቃል ነው አለ። እኔ ደግሞ ወልድ ውስጥ ደግሞ በአብ ውስጥ ወልድ አለ፣ በወልድ ውስጥ መንፈስ ቅዱስ አለ፣ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አለ። አንዱ አካል በሌላው አካል ውስጥ ይኖራል፣ ሙሉ ነው እግዚአብሔር የሚል መረዳት ነው ከአውዱ የምናገኘው። ፈርዘር ኤክስፕላኔሽን ይቅርታ፣ ቆይ አንዱ አካል በአንዱ አካል ውስጥ ይኖራል ነው ያሉ። ማለትም ለምሳሌ አብ ምን አለ፣ ወልድ ምን አለ፣ ኢየሱስ በእኔ ውስጥ አብ ይኖራል አለ። ስለዚህ በክርስቶስ ኢየሱስ ውስጥ ከክፍሉ ላይ እንዴት የሚለውን ነገር አላብራራውም። ያው እኛ ፕሮቴስታንቶች ከአውደ ምንባብ ውስጥ ነው የምንገባው። ከአውደ ምንባቡ ላይ
በአውደ ምንባብ ውስጥ ጥያቄ ካለ በአውደ ምንባብ ነው ሀሳብ ገብቷል። ዮሐንስ 14 ላይ ኢየሱስ ያለው ምንድነው? በእኔ ውስጥ አብ ይኖራል አለ። በአካል ነው የሚኖረው። ውስጥ አብ ይኖራል። አንዴ ቆይ ተደማመጠ። በአካል ነው የሚኖረው አይደለም። በአንዱ አካል ይኖራል። ያው አብ በወልድ ውስጥ ይኖራል ነው። አብ አካላዊ ራሱን የቻለ አካላዊ ነው። ወልድ ራሱን የቻለ አካላዊ ነው። መንፈስ ቅዱስ ራሱን የቻለ አካላዊ ነው። ሶስት አካል እንጂ አንድ አካል አይደለም። በጣም ጥሩ። ስለዚህ እሺ፣ አንዴ ቆይ ተረጋጋን ፕሊዝ። እሺ፣ አብ ለወልድ ምኑ ነው? አብ ለወልድ አባቱ። እሺ፣ ወልድ ለአብ ምኑ ነው? ልጁ። መንፈስ ቅዱስ ለአብና ለወልድ ምንድን ነው? እስትንፋስ ወይም ደግሞ መንፈስ። እሺ፣ ወልድ ለመንፈስ ቅዱስ ምንድን ነው? ወልድ ለመንፈስ ቅዱስ ሕይወቱ ነው ወይም ደግሞ መንፈሱ ነው። የኢየሱስ መንፈስ ስለሚል መንፈሱ ነው። ወልድ ለመንፈስ ቅዱስ አይደለም። መንፈስ ቅዱስ ለወልድ ማለትም መንፈስ ቅዱስ የኢየሱስ መንፈስም ተብሎ ተጠርቷል። ስለዚህ የኢየሱስም መንፈስ ነው የወልድ መንፈስ ነው። ጥያቄ ወልድ ለመንፈስ ቅዱስ ምንድን ነው? ኦልሬዲ ሪቨርስ ማድረግ ትችላለህ። ማለትም ለምሳሌ የአብ መንፈስ መንፈስ ቅዱስ ማለት ይሄ ለወልድ መንፈስ ቅዱስ መንፈሱ ከሆነ መንፈስ ቅዱስ ደግሞ ለወልድ ሕይወቱ ነው ማለት ነው፣ ወይም መንፈሱ ነው። ወልድ ለመንፈስ ቅዱስ ምንድን ነው ጥያቄ? የአባቱ መንፈስ ወይም ደግሞ የራሱ መንፈሱ ነው። አንዱ ማለት የወልድ መንፈስ መንፈስ ቅዱስ ነው። ይሄ ነው መጽሐፍ ቅዱስ ያልኩት እኔ ጥያቄ። ወልድ ለመንፈስ ቅዱስ ምንድን ነው? እስኪ ንገረኝ አንተ። እኔ እንጃ። አሁንማ እኛ እየጠየቅን ነው። ካላወቁት ፓስተሮትን ጠይቀው እንዲመጡና እንዲነግሩን ነው። አይ ፓስተሬን አልጠይቅም። መጽሐፍ ቅዱስ የሚለውን ያህል እየነገርኩ ነው። የኢየሱስ መንፈስ መንፈስ ቅዱስ ከሆነ ለምሳሌ ኤግዛምፕል ላስረዳ እኔ በአንተ ማለት ነው። ምክንያቱም ወልድ ለመንፈስ ቅዱስ መጽሐፍ ቅዱስ የሚለው ወልድ ለመንፈስ ቅዱስ እየመለስኩልህ እኮ ነው። ወልድ ለመንፈስ ቅዱስ ምንድን ነው? ቀላል ወልድ ለመንፈስ ቅዱስ ምኑ ነው? ነው ቃሉ ነው። እሺ ምኑ ነው? ቃሉ ነው። ኦኬ በጣም ጥሩ ቃሉ ነው። ስለዚህ ወልድ ለመንፈስ ቅዱስ ቃሉ ነው። አሁን ኦንቶሎጂ ኩነት የሚለውን ትምህርት ይቀበላሉ ማለት ነው እርስዎ አይደል? ቴዎሎጂካል አንዳንዱ ኤክስፕላኔሽን ውስጥ ላላውቀው እችላለሁ። በጣም ጥሩ። መጀመሪያ እንደዚህ የሚቀበል ፕሮቴስታንት ስላጋጠመኝ፣ ምክንያቱም ይሄን ብዙዎቹ አይቀበሉን ነበር። ወልድ ለአብና ለመንፈስ ቅዱስ ቃል ነው ስንል አይቀበሉንም። መንፈስ ቅዱስ ለአብና ለወልድ እስትንፋስ ነው ህይወት ነው ስንል አይቀበሉንም። በእነዚህ አይነት ትምህርት የለም ይሉን ነበር እና በጣም አሪፍ። ይሄን መረዳት ካሉት አይገስ በጣም ጥሩ ነው። እሺ እስቲ አካል ነገር ልናገር፣ ይቅርታ። እሺ የሥላሴ አስተምሮ በምናይበት ጊዜ ሐዋርያት የተጠቀሙት ተርሚኖሎጂ አለ አይደል? መጀመሪያ ላይ በሐዋርያት አይደለም የተጀመረው የሥላሴ ልናገር፣ ሀሳብ ገብቶኛል። ሐዋርያት ኢየሱስም ሲናገር የተጠቀመው ተርሚኖሎጂ አለ፣ ስክሪፕቸራል ተርሚኖሎጂዎች የሚባሉ አሉ አይደል? የሥላሴን ትምህርት ከብሉይ ኪዳን ጀምሮ ነው የጀመርነው ቃላቱን። አዎ ከመጀመሪያው ከዘፍጥረት ጀምሮ አለ፣ ቃላቶቹ አሉ። ማለትም እያልኩ ያለሁት መጽሐፍ ቅዱስ የተጠቀመው ቃል አለ ልል ፈልጌ ነው። ሥላሴን ትምህርት ያብራራበት የራሱ ቃል አለ። ተርም እሱን ቃል እኮ ነው የተናገርኩት። ለምሳሌ ሜዲካል ትምህርት ይቅርታ እንደ ልናገርን ሀሳቤን ታረመኛለህ ተሳስቼ ከሆነ። እኔ እኮ አልገባኝም። ማለት ቃሉ የለም ነው ላብራራ፣ ሀሳቤን ላብራራ እና ታረመኛለህ እንዲገባ። ኦኬ እሺ። ከዘፍጥረት ጀምሮ መጽሐፍ ቅዱስ የተጠቀመው ወርድ አለ ማለት አሁን ለምሳሌ ባዮሎጂ ስንማር ተርሞችን መጀመሪያ እንማራለን ቀድመን አይደል? ይሄ እነዚህ ተርሞች እንማራለን። እነዛ ተርሞች ዲፋይን ይደረጋሉ በዛ መሰረት ነው። ስለዚህ መጽሐፍ ቅዱስ የተጠቀማቸው ወርዶች አሉ፣ ተርሞች አሉ። በኋላ ደግሞ ኤርሊ ቸርች ፋዘርስ ሄራሲን በሚከላከሉበት ጊዜ የተጠቀሟቸው ያዳበሯቸው ተርሞች አሉ፣ ወርዶች አሉ። እንደሱ እያልን ከምናልፈው ይንገሩኝ። ለምሳሌ በብሉይ ኪዳን የሥላሴን የተጠቀምነውን ቃል ንገሩኝ። ለምሳሌ ምን ምን ተብሏል ለሥላሴ? ለምሳሌ መንፈስ ቅዱስን በምናይበት ሰዓት እንደዚህ አደባሰውን ከምናልፈው ለምሳሌ ስለ ሥላሴ በብሉይ ኪዳን ምን ምን ቃላት አሉ? ለምሳሌ ዘፍጥረት ላይ ነው የሥላሴ ሀሳብ የሚጀምረው። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ከዛ ነው። የሥላሴ ሀሳብ ማለት እንፍጠር ነው እንጂ ልፍጠር አላለም።
ኑ እንውረድ የሚልበት ክፍል አለ እግዚአብሔር ከራሱ ጋር እየተናገረ። ስለዚህ እነዚህ ተርሞች አሉ። በብሉይ ኪዳን እግዚአብሔር ከአንድ በላይ አካላት እንዳሉ በአንዱ እግዚአብሔር ውስጥ እግዚአብሔር አንድ እንደሆነ ቢያውቁም ከአንድ በላይ አካላት እንዳሉ የተገለጸበት አለ። ወልድ ጥቂት ቦታ ላይ ልጅ ተብሎ ተገልጿል። ለምሳሌ ምሳሌ ላይ አለ ልጅ የሚለው ዳዊት መዝሙረ ዳዊት ላይ አለ። አንተ ልጄ ነህ የዛሬው ልጅ ያለው ከሚለው ክፍል ጀምሮ ብዙ ቦታ አለ ልጅ የተባለበት ቦታ። መንፈስ ቅዱስም የእግዚአብሔር መንፈስ እየተባለ ተገልጿል። እሺ አንዴ በጣም ግን ዲቴል ግን ሶስትነቱ አልተገለጸም። ኤክስፕሌን እሺ አንዴ በጣም እየተረጋገሩኝ። ኦኬ ጥሩ እሺ። አሁን እኛ የስላሴ ትምህርት ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን የምንጠቀመውን ቃላት ለምሳሌ እስትንፋስ፣ ህይወት የሚለውን ቃል የሚለውን እነዚህን ሁሉ ከብሉይ ኪዳን ጀምሮ የሚጠቀመው ነው። የስላሴ ነገር በአዲስ ኪዳን ላይ አዲስ የተጀመረ ነገር አይደለም። በብሉይ ኪዳንም ጀምሮ የነበረ ነው ትምህርቱ። እግዚአብሔር ማንነቱን በሶስትነቱ የገለጠበት ሁሉ የተቀመጠ ነው ማለት ነው። ኦኬ አሁን በስላሴ ትምህርት ሶስትነት በምንድን ነው ሶስትነት? ለምሳሌ እግዚአብሔር አንድም ሶስት ነው እንላለን። ሶስትነቱ በምንድን ነው? ለምሳሌ ሶስትነቱ በአካል ሶስት ነው። ሌላስ? በግብር ሶስት ነው። ሌላስ? በአካል በግብር ኦኬ ይሄ ይበቃኛል። እስኪ እንትን ላል ማለት ጀስት በአካልና በግብር ሶስት የተለያዩ አካላት አሉ። እሺ ግብሩ ምንድን ነው? በግብር ሶስት ሲባል እንዴት ነው? ለምሳሌ አብ ሀሳብ ያቀደው አብ ነው። የፍጥረትን አቃጅ አብ ነው። ወልድ ለእኛ የተሰቀለው መጦ ይሄ ድነትን መጦ ቃል ስጋ የሆነውና መጦ የተረከልን አብን ወልድ ነው። ስለ ስላሴ ስናወራ ሶስት የተለያዩ አካላት ናቸው ነው። ለምሳሌ አብ አልተሰቀለም። ገብቶኛል። በአካል የተለያዩ ናቸው ነው። አይደለም እሷ ግብር ነው እያወሩኝ ያለው ስለ አካል አይደለም። ስለ ግብር የሚለውን ግብር። ስለዚህ የአብ ግብሩ ምንድን ነው? ማቀድ ነው ግብሩ። መምረጥ። የወልድ ግብሩ ምንድን ነው? የወልድ ግብሩ አሁን ለምሳሌ በእርሱ በኩል ዓለምን ፈጠረ ስለሚል በወልድ በኩል ነው የተፈጠሩት። አሁን ምንድነው አንተ የኦርቶዶክስን ተርሚኖሎጂ አንተን ካልተገበር ነው ያልከኝ ነው። የፕሮቴስታንቱን አስተምሮ ብቻ ይንገሩኝ። የወልድ ግብሩ ምንድነው? የነገርኩህ ምንድነው የወልድ ግብሩ? ለምሳሌ አብ ዓለምን የፈጠረው በእርሱ በኩል በቃል በኩል ዓለምን ፈጠረ ስለሚል በወልድ በኩል ነው ዓለም የተፈጠረው። አንድ ፍጥረት ስራ ውስጥ እየነገርኩህ እኮ ነው። በእኛ አስተምሮ ውስጥ እየነገርኩህ ነው። ግዴታ ያንተን ያስተምሮ ሳይሆን በእኔ አስተምሮ እየነገርኩህ ነው። አንድ እየተደማመጥን ጩኸት ብቻ ሆነ። የአብ ግብሩ ስል ምን አሉኝ? ማቀድ አሉኝ አይደል? መፍጠር አሉኝ አይደል? በጣም ጥሩ። የወልድ ግብሩ ምንድን ነው? ከአብ የተለየው የወልድ ግብሩ ምንድን ነው? እሺ መፍጠርን ስናወራ ከአብ በወልድ በኩል ነው የተፈጠረው፣ በእርሱ በኩል ከአብ። ስለዚህ ፍጥረት ላይም አብ በወልድ በኩል ነው ዓለምን የፈጠረው። ስለዚህ ከናበበ የሚለው ፍጥረቱን ቃላቱን ከተህ ትርጉሙን ብትወስደው የተለያየ ነገር ታገኛለህ። ለምሳሌ በክርስቶስ ዓለምን ፈጠረ ይልሃል አብ። የወልድ ግብሩ ነው በክርስቶስ ነው ዓለምን የፈጠረው በክርስቶስ ነው። ስለዚህ የፍጥረት ስራ ውስጥ በቃል የነገርኩህ እኮ ነው ብራዘር። የአብ ግብሩን አይደለም የጠየኩት እኔ የወልድ ግብሩን የጠየኩት። አዎ የአብ ቃል የተፈጸመው በወልድ በኩል ነው። ፍጥረት ስራ አብ ሲፈጥር በወልድ በኩል ነው የፈጠረው። አንድ ስለዚህ የወልድ ግብሩ ምንድን ነው? ስራውን እየነገርኩ እኮ ነው ያለው። አብ የሚሰራውን ሁሉ ደግሞ ይሰራል። የአብን የነገሩኝ አብ በወልድ ፈጠረ አሉኝ። የወልድ ግብሩን የፈለግኩት ነው። ስለዚህ በወልድ በኩል ሲፈጠር ወልድ እዚህ ጋር በእርሱ በኩል መፈጠር የወልድ ተግባር ነው። ሁሉ በእርሱ ሆነ ሲል በእርሱ ሆነ የሚለው ወልድን ነው። ስለዚህ በእርሱ መሆን የወልድ ግብር ነው። አሁን እኮ መፍጠር አንዴ እኔ እኮ መፍጠር አብም ወልድም መንፈስ ቅዱስም ፈጣሪ ነው አይደል? ሶስቱ አካል ፈጣሪ አይደል? ሶስቱ አካል ልክ ነው። ሶስቱ ፍጥረት የሶስቱ ግብር ነው። አንዴ እኔ የአንድነት አለ የጠየኩት ሶስትነት ነው። ሶስትነት አንድነት አይደበላለቅበትም። መፍጠር ሶስት ፈጣሪ የለም፣ አንድ ፈጣሪ ነው ያለው አይደል? አዎ በቃ እኔ የጠየኩት አሁን ስለ ሶስትነት ስለ አንድነት አልጠየኩም። ስለዚህ አንድነት ሲወራ ሶስትነት አይወራም፣ ሶስትነት ሲወራ አንድነት አይወራም። ለምሳሌ
ሶስት ፈጣሪ ካልን አይሆንም። ሶስትነት ውስጥ ከተን መፍጠርን ለሶስትነት ከሰጠነው አይሆንም። ምክንያቱም ሶስት ፈጣሪ ወደሚል ክህደት ያመጣል። መለኮትን ለሶስትነት አንሰጥም፣ ለአንድነት ነው የምንሰጠው። ስለዚህ በዚህ መልኩ የአብ የወልድ የመንፈስ ቅዱስ ሶስት ግብራቸው ምንድን ነው? በቃ ይሄን የፈለኩት። ፍጥረት ውስጥ አብና ወልድ ያላቸው ሚና የተለያየ ነው እያልኩ ነው። በጣም ጥሩ፣ እሱን ያብራሩልኝ። የአብ የሚያደርገው በፍጥረት ውስጥ ወልድ የማያደርገው ምንድን ነው? አሁን አብ የሚያደርገው ወልድ የማያደርገው ነገር ተብሎ መጽሐፍ ቅዱስ ላይ አልተብራራም። መጽሐፍ ቅዱስ ላይ ባለው መሰረት ልንገርህ። አብ በወልድ በኩል ፍጥረትን ፈጠረ ካለ በኋላ መጽሐፍ ቅዱስ ሁሉ ነገር ከአብ እንደሆነ ይነግረንና በወልድ በኩል እንደሆነ ይነግረናል። አሁን ከአብ በኩል በወልድ በኩል ፍጥረት ተፈጥሯን ብሎ ይነግረናል። ከተባለ እኮ የተለያየ ነው። ከና በ የተለያየ ነው። ሀሳቤ ልጨርስና ልንገርህ። ሀሳቤ አሁን እየነገሩኝ ያሉት የግብር ትምህርት ትክክል አይደለም። እንዲያው ዝም ብዬ ላዳምጥ ብዬ ነው እንጂ ከአንተ የግብር አስተምሮ ጋር የተለያየ ነው። ከጴንጤ ማስተምሮ ጋር የተለያየ ነው። ባይዘወይ የግብር ሲብራራ በዚህ መልኩ አይደለም። የተለያየ ትምህርት ስላላችሁ ሜይ ቢ ትክክል ሊሆን ይችላል። ግብር ማለት ስራ ነው። ይቅርታ አድርግልኝና ሌላ ግብር ማለት የግዕዝ ቃል ነው። ስራ ማለት ነው። ተግባር ማለት ነው። የአብ ተግባር ምንድን ነው? የወልድ ተግባር ምንድን ነው? የጠየቀኝ ሌላ ዲፕ ነገር አልጠየቀኝም። ዲፕ ነገሩን ችግር የለውም። ሶስትነት ሲነገር ልዩ ሶስትነት ነው አይደል? ሶስትነት ላይ ሶስትነት የምናወራው ለምንድን ነው? አንድነቱን እያብራራን ስላልሆነ ነው አይደል? ስለዚህ ሶስትን ለምሳሌ አብ ወልድ መንፈስ ቅዱስ ካልን የአብ ግብሩ የወልድ ያልሆነ ግብሩ ምንድን ነው ነው ጥያቄው። የወልድ ግብሩ የአብ ያልሆነ ምንድን ነው? የመንፈስ ቅዱስ ግብሩ የወልድና የአብ ያልሆነ ምንድን ነው ነው ጥያቄው። ምክንያቱም ሶስትነት ነው የምናወራው። ሶስትነት ላይ ስናወራ ስለ ፍጥረት ካነሳን መፍጠር ማቀድ ለአንድ የሚወራ ነው እንጂ ለሶስትነት የሚወራ አይደለም። ምክንያቱም አብ በመፍጠር የራሱ ድርሻ አለው፣ ወልድ በመፍጠር የራሱ ድርሻ አለው ካልን ሶስት ፈጣሪ የተለያየ ድርሻ ያላቸው ሊያስቀምጡልኝ ነው። ስለዚህ እንደዛ ከሆነ ግልጽ ያስቀምጡልኝ። አብ በመፍጠር ውስጥ የራሱ ልዩ ድርሻ አለው ይበሉ። አንተ ወልድና መንፈስ ቅዱስ ፈጣሪ ናቸው ብለህ አታምንም? ስለ አንድነት ነው ያላወራው። ምንማ መፍጠር የአብም ጥያቄ ነው እኔ እየጠየቅኩ ነው ለአንተ። መንፈስ ቅዱስና ወልድ ፈጣሪ ናቸው ብለህ አታምንም? መፍጠር የአብም የወልድም የመንፈስ ቅዱስ ለአንድነት የሚነገር ነው። ለሶስትነት እኔ ጠየኩት ለሶስትነት ነው። ኦኬ እኔ ደግሞ ስለ መፍጠር ሳወራህ አብ በወልድ በኩል ፍጥረትን ፈጠረ ሲል የአብና የወልድን ሚና ለይቶታል እያልኩ ነው። ምንድነው ልዩነቱ? ልዩነቱን ያስረዱኝ። ምንድነው ልዩነቱ? የአብ ሚና ምንድን ነው? የወልድ ሚና ምንድን ነው? እሺ ልዩነቱን ላስረዳ። መጀመሪያ ቃላቱ ልዩነት እንዳለው የተረዳሁት ከእግዚአብሔር ቃል ከመጽሐፍ ቅዱስ ላይ አብ በወልድ በኩል ዓለምን ፈጠረ ሲል ሁለቱም እኩል ዝም ብሎ እኩል የፈጠሩ ቢሆን አብና ወልድ ፈጠሩ ይል ነበር። ግን ምንድነው ደጋግሞ የሚናገረው ከአብ በወልድ በኩል ይላል። ሁሉ ከእርሱ በእርሱ የሆነ አንድ አምላክ አብ አለን ካለ በኋላ ከሚለው ለአብ ከተጠቀመ በኋላ ሁሉ ደግሞ በእርሱ በኩል የሆነ ደግሞ ወልድ አለ፣ አንድ ጌታ ኢየሱስ አለን ይላል። አንደኛ ቆሮንቶስ 8 ክፍሉን ላውጣው። መጀመሪያ በተርሚኖሎጂ ደረጃ የገለጽኩልህ ነው። ሀሳቤ ገብቷል። ሁለቱም ቃላት ልዩነት አላቸው ነው ሳይሆን አንዴ ተርሚኖሎጂን ሰማ ነው እኮ ልዩነቱን ይንገሩኛል። መጀመሪያ ተርሚኖሎጂን ከሰማኸው ኦኬ ምንድን ነው መጽሐፍ አብራርቶታል ወይ? በወልድ በኩል ሲል ዲፕሊ ይሄ ብሎ አብራርቶታል ወይ ካልከኝ እኔ እስካሁን የተብራራ አላገኘውም። ሀሳቤ ገብቷል። ስለ ዲፕሊ አላወራሁም እኔ። እርስዎ ምን አሉኝ? ልዩነት አለ አይደለ? አላሉኝም? ልዩነት እኮ የነገርኩህ። ልዩነቱን ይንገሩኝ። ለምሳሌ አብ በወልድ በኩል አልኩህ እኮ። አንዴ ስሙኝ። የአብ ከወልድ በመፍጠር ውስጥ ልዩነቱን ይንገሩኝ። ምንድን ነው ልዩነቱ? ነገርኩህ። ሁሉ ከአብ ተፈጠረ አልኩህ። ወልድ ፈጣሪ ነው ለአብ ሰጠ ነው። ለወልድ አይነገርም ከሚለው ለወልድ አይነገርም በሚለው ነው። አሁን ስሩ ሂም አብ ነው የፈጠረው ስሩ ወልድ እንጂ ለወልድ ከሚለው አይነገርም። ይነገራል። ምክንያቱም የአብ የሆነው ሁሉ የወልድ ስለሆነ። ወይ ማምታታት! ምንም ማምታታት አይደለም። ልዩነት አለው እኮ ቆይጩና አንድ ጥያቄ ልጠይቅህና አንተም አብራራልኝ መልስልኝ። ወንድማችን አንድ ጥያቄ ልጠይቅህና ይህን ከመለስክልኝ እኔ በቃ በግብር ልዩነት እንዳለ አምናለሁ።
እሺ አንድ ጥያቄ ብቻ ልጠይቅ። ይቅርታ አንድ የፈለገ አንድ ጥያቄ ልጠይቅ። ጩና እሺ ተረጋጋ እንጂ ወንድሜ። ያሬዱ የክህነት ትምህርትን ካለመረዳት የተነሳ እያለ ያለው በወልድ ስላለ ለክ እንዴት ነው የጆባ ዊትነሶች አይነት ትምህርት ማለት ነው። በወልድ ኦልሬዲ በቋንቋ ደረጃ ነው እንጂ ጩና የሚለያየው ልክ የጆባ ዊትነስ አይነት ትምህርት ነው እየነገረን ያለ ነው። ይሄ የክህነት ትምህርትን ካለመረዳት የተነሳ ይመስለኛል እንዲህ አይነት ሀሳቦችን ያነሳ ያለው እና ያሬዶ ምናልባት ክህነትን በመጀመሪያ ብትጠይቀው ክህነትን ተረድቶታል እንደው እሱ አሁን እኮ በግብር የሚለው እንግዲህ ሶስትነት ነው። አሁን ያልገባው ጩና ሶስትነትን ስናወራ አብ ልዩ የሚያደርገው ግብር አለው ከወልድ ወልድ ከአብ ልዩ የሚያደርገው ግብር አለው። መንፈስ ቅዱስ ከአብ እና ከወልድ ልዩ የሚያደርገው ግብር አለው ነው ጥያቄው። ይሄ ነው። አሁን መፍጠር እንዴት ልዩ ያደርጋቸዋል? ስላሴን በመፍጠር አብ ከወልድ እንዴት ልዩ ያደርገዋል? ወልድን ከአብ እንዴት ልዩ ያደርገዋል? ስለ መፍጠር ስናወራ ስለ አንድነት ነው የምናወራው፣ ስለ ሶስትነት አናወራም። በየትኛው በስላሴ ትምህርት ነው መፍጠር ለሶስትነት ተሰጥቶ የሚያውቀው? ሶስትነት ስናወራ እኮ ልዩ ሶስትነት ነው የምናወራው። አብ ወልድ አይደለም እያልን ነው፣ ወልድ አብ አይደለም እኮ እያልን ነው። ስለዚህ እዚህ ውስጥ ከተን መፍጠርን ሶስትነቱን ልንከት ነው። እኔ አሁን ኩነት እንዲሁም ኩነትማ በጣም እንዲሁም ለሱ በጣም እንትን እንዳይለው አሁን እዚህ ላይ ራሱ ገና ግብር ላይ እኮ መቼ አልተግባባንም። ኦኬ ጩና እንደዚህ እናደርግ። ለምሳሌ የኔን እስቲ ገለጻ ስማውና ከዛ ካልተመቸ አልተመቸኝም ትለኛለሽ። ምክንያቱም መማማር ስለሆነ እኔ የምፈልገው። ኦኬ ወልድ በስላሴ ዘንድ የግብር ሶስትነት የሚባለው አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ ብቻ ነው የግብር ሶስትነት ማለት። የኛ የስላሴ ትምህርት አብ ግብሩ መውለድ ነው፣ አለቀ። መወለድ ሆኖ አያውቅም። ወልድ ግብሩ መወለድ ነው፣ መውለድ ሆኖ አያውቅም። መንፈስ ቅዱስ ግብሩ መስረጽ ነው፣ መወለድ ሆኖ ግብሩ አያውቅም። ወይም ደግሞ መውለድም ሆኖ ግብሩ አያውቅም። መንፈስ ቅዱስ ከአብ ብቻ ይሰርጻል፣ ከአብና ከወልድ አይሰርጽም። ይሄ ልዩ የሚያደርገው በአካል ውስጥ ያለ በሶስትነት አካል በሶስት አካል ያለ ልዩ የሆነ ግብር ነው። እዚህ ግብር ውስጥ ለምሳሌ አይተኝ ከሆነ በዚህ በዛ አላልኩም፣ በከ ምናምን ነገር የለም። በቃ አብ ግብሩ መውለድ ማስረጽ ነው፣ አለቀ። መወለድና መስረጽ የአብ ግብሩ አይደለም። ወልድ ግብሩ መወለድ ነው ከአብ፣ መስረጽ ግን አይደለም። መንፈስ ቅዱስ ግብሩ ከአብ ብቻ ይሰርጻል፣ መወለድ ግን ግብሩ አይደለም። ከዚህ ውጪ ወደ መፍጠር ከመጣ የእኛን የክርስቲያኖችን ትምህርት መፍጠር የሚለው ለመለኮት ባህሪ ሆኖ የሚነገር ስለሆነ መፍጠር ባህሪ ከባህሪ የሚመነጭ የባህሪ ትንታኔ ስለሆነ ባህሪ ደግሞ በአብ በወልድ መንፈስ ቅዱስ ግን ዘንድ አንዲት ናት። ስለዚህ መፍጠር፣ ማቀድ፣ መወጠን፣ ማወቅ፣ መስራት እነዚህ ሁሉ አንድ ነው። ለአብም ለወልድ መንፈስ ቅዱስም አንድ ነው እንጂ የተለያየ ነው ብለን የምንናገረው አይደለም። ይሄ ንግግር ይሄ ትምህርት ትቀበለዋለች ሳትቀበለው? ከተርሚኖሎጂ ሌላ እቀበለዋለሁ ማለት ምንድን ነው? እኔ ስማር የተማርኩትን ራሱን አሁን ያልከውን የተማርኩት ግን አሁን እኔ ግብር ሳይሆን ግብር የሚለውን የተረዳሁት እንግዲህ ተግባር ነው። ምናልባት ግዝ ስለማንጠቀም ሊሆን ይችላል። ተግባር ነው እኔ ግብር የሚለውን የተረዳሁት። አሁን አንተ ያልከኝን የተማርኩት ምንድን ነው? ማንነት በሚለው ነው። የአብ ማንነቱ አባትነት ነው። የወልድ ማንነቱ ወልድ ልጅነት ነው። የመንፈስ ቅዱስ ደግሞ ሰራጺነት ነው። ስለዚህ እሱን እስማማለሁ። ግን አሁን ምንድነው እዚህ ጋር ተርሚኖሎጂ ግብር የሚለው ተርሚኖሎጂ ብቻ ነው እንጂ የለየን ሀሳቤ ገብቷል። ለዛ ነው ተርሚኖሎጂን መጀመሪያ ዲፋይን እና አርግ። ተግባር ካልከኝ እንለያያለን። አሁን ቆይ የኔን ሀሳብ ልንገርህ። ሀሳቤ አሁን ያንተን ሀሳብ ተቀብዬዋለሁ ሙሉ ለሙሉ ሀሳቤ ገብቷል። ከአንድ ነገር በስተቀር ቆይ አንዴ ይቅርታ ልጨርስ። ሀሳቤን ባታስቆመኝ ደስ ይለኛል። አሁን ያንተን ሀሳብ ተቀብዬዋለሁ አሁን ባልከኝ ዲፊኒሽን ማለት ነው። ምክንያቱም ቃላት ለመግባባትነት የምንጠቀማቸው ናቸው። ሀሳቤ ገብቷል። ስለዚህ ግብር ብለህ አባትነትን ልጅነትን እና ሰራጺነትን ነው እንደ ግብር ተርሚኖሎጂውን የሰጠኸው። ስለዚህ በዛ መሰረት ከሄድን አዎ ያልከው ነገር መፍጠርን በባህሪ ውስጥ ስለከተትከው ማለት ነው። እኔ ደግሞ ግብር የሚለውን የተረዳሁት ተግባር በሚለው ነው።
ለምሳሌ አብ ተግባሩ ምንድነው? ወልድ ተግባሩ ምንድነው? መንፈስ ቅዱስ ተግባሩ ምንድነው? የሚሰሩት ስራ ማለት አባቴ እስከዛሬ ይሰራን እስከ እኔ የምሰራው ስራ። እሺ እየተረጋጋ ፕሊዝ። ኦኬ መስራት ባህሪ ነው ወይስ አይደለም? መስራት፣ ማከናወን፣ ማቀድ፣ መፍቀድ ባህሪ ነው ወይስ አይደለም? የባህሪ መገለጫ ነው እኔ እንደተረዳሁት። በጣም ጥሩ። ሶስት ባህሪ ነው ያለው ወይስ አንድ ባህሪ ነው ያለው? አንድ ባህሪ። ሶስት ባህሪ የለም አይደለ? አብ ከወልድ የተለየ ባህሪ የለውም። ወልድ ከአብ ከመንፈስ ቅዱስ የተለየ ባህሪ የለውም አይደል? የለውም። ስለዚህ ስለ መፍጠር፣ ስለ ማቀድ፣ ስለ ማከናወን፣ ስለ መስራት ስናወራ ሶስትነት ነው ወይስ አንድነት ነው? ኦኬ አሁን እዚህ ጋር ትንሽ ጥያቄ የሚፈጥር ነገር አለ። ምክንያቱም አሁን ግብር ብለህ አሁን ለምሳሌ መሰቀል ለምሳሌ ተግባር ነው። ስለ ስላሴ ወንድሜ ይኸውልህ፣ ስለ ስላሴ ስናወራ ስለ ስላሴ ስናወራ የምናወራው እኛ ሳንፈጠር ስለነበረው ፍጥረት ሁሉ ሳይፈጠር ስላሴ በሶስትነቱ ነበር አልነበረም? ነበረ። ስለዚህ ወልድ ስጋ ከመሆኑ በፊት የነበረውን ወልድ ስጋ ከመሆኑ ብቻ ሳይሆን ወንድሜ በቃ ፍጥረት ሁሉ ከመፈጠሩ በፊት ስላሴ በሶስትነቱ ነበር አይደል? ጊዜን ገደብ አድርገን ነው እያወራን ያለነው። እንደዛ ከሆነ ማለት ወልድ ስጋ ከሆነ በኋላ ስላሴ ፈርሷል አልፈረሰም አይደል? ነበር ወይስ አልነበረም እኮ ነው ያለው። ምን ሆነ ነው የስላሴ ትምህርት ማለት? ይኸውልህ ወንድሜ የስላሴ ትምህርት ማለት ከፍጥረት በፊት በነበረው ብቻ ነው። አንዴ አትግቡ ፕሊዝ። ከሌላ ሰው ጋር ታወራላችሁ ሁለተኛ ያላችሁት። አንዴ ወንድሜ የስላሴን ትምህርት ስናወራ ይኸውልህ የስላሴን ትምህርት ስናወራ ስለ ክርስቶስ ቤዛነት አይደለም የምናወራው። በደንብ አስተውል ወንድሜ። የስላሴን ትምህርት ስናወራ ክርስቶስ ተገረፈልን የምናወራው አይደለም። የስላሴን ትምህርት ስናወራ ሰዎች እንዴት ዳኑ አይደለም ትምህርቱ። እሱ ስጋዌ ተብሎ ስለ ነገረ ስጋዌ ሲባል የክርስቶስ ሰው መሆን የሰዎች ማዳን ሁሉ እዛ ውስጥ ይነሳል። ስላሴ ስትል ግን ስለ ክርስቶስ ቤዛነት አይደለም የምታወራው። ስላሴ ስትል ስለ ክርስቶስ መገረፍ አይደለም፣ ስለ ሰዎች መዳን አይደለም የምታወራው፣ ስለ መስቀሉ አይደለም የምታወራው። ስላሴ ስትል የእግዚአብሔርን ማንነቱ ነው የምታወራው። በሶስትነት በአንድነቱ ያለውን ማንነቱ ነው የምታወራው። ኦኬ ሶስት ስም ምንድነው? አንድ ስም ምንድነው ነው የምንለው። አሁንስ ገባ? እሺ ተረዳው። እኔ ልል የፈለግኩት ነገር ምንድነው መሰለህ እያልኩ ያለሁት ለምሳሌ ተግባርን በምናወራበት ሰዓት መንፈስ ቅዱስ ለምሳሌ ኦኬ ከፍጥረት በፊት ተግባር አሁን ግብር የሚለውን ነገር ወይ ማንነት ነው። እስኪ ግብር የሚለውን ቃል ዲፋይን አድርግልኝ። ይቅርታ ወይ እሱ ሊሆን ይችላል ትንሽ ልዩነት የፈጠረብኝ ማለት ነው። ግብር የሚለውን የማውቀው ተግባር ስራ፣ ለምሳሌ መንፈስ ቅዱስ መጥቶ በእኛ ህይወት ውስጥ የሚሰራው ስራ ገብቶሃል አይደል? እሱን ተግባር ነው። ስለ ስላሴ ሲወራ ለምንድን ነው ስለኛ የሚወራው? እኔ እኮ አልገባኝም። በእኛ ውስጥ መንፈስ ቅዱስ የሚሰራው ተግባር ስለ ስራ ነው እያወራን ያለን። ስለ ስራ ነው እያወራን ያለን። እሺ አንድ ሀሳብ ገብቷል። ስለዚህ ቃላቶቹ ናቸው። ምናልባት ሀሳብህን እኮ ትክክል ነው ብያለሁ፣ ሙሉ ለሙሉ ደግፌያለሁ። ግን የተጠቀምካቸው ተርሚኖሎጂ ላይ ልዩነት አለኝ ነው ማለት። የሆነ ቋንቋ በአንተ ቋንቋ የለም የተማርኩት ነው ስማር ስላሴ። ስለዚህ እሱ ላይ ፎከስ እናድርግና በቃ በጣም ብዙ ሰውም ስላለ የማይሰለች እንዲያውም እንደዚህ እናድርግ። ኦኬ ለምሳሌ መፍጠር፣ መግዛት፣ ማቀድ፣ ማወቅ፣ መወሰን፣ መፍረድ ለሶስትነት የሚነገር ወይስ ለአንድነት የሚነገር? አሁን ብዙ ቃላቶችን አንድ ላይ የጨፈለቃቸው አብዛኞቹ ለአንድነት ይነገራሉ። ለሶስትነትም ለሁለትነት ለምሳሌ ተናገራል። አሁን መፍረድን በምናነሳበት ሰዓት መፍረድ የሚለው ለምሳሌ ከመፍረድ ውጭ ሌላዎቹ ለአንድነት ይነገራሉ። በጣም ጥሩ በጣም ጥሩ። እሺ ለምሳሌ መፍረድ ላይ የአብ የወልድ መንፈስ ቅዱስ ልዩነቱ ምንድን ነው? ለምሳሌ ዮሐንስ 5 ላይ ኢየሱስ ክርስቶስ ምን አለ? አብ ፍርድን ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም የሰው ልጅ ስለሆነ ይላል። ስለዚህ ፍርድን አብ ለወልድ ሰጥቶታል፣ አብ አይፈርድም ስላለ ማለት ነው። መፍረድ ስለማይችል ሳይሆን የሰው ልጅ ስለሆነ ፍርድን ስለሰጠው ማለት ነው። ስለዚህ ለይቶ ተናገረው ፍርድን ማለት ነው። አብ አይፈርድም በአንድ ሰው እንኳ ለወልድ ሰጠው ይላል። አንዴ እሺ፣ አብ አይፈርድም መንፈስ ቅዱስም አይፈርድም። አሁን አይፈርድም የሚለው ፍርድን የሚለው በዮሐንስ 5 አውድ ውስጥ የትኛውን ፍርድ የሚለውን ጥያቄ ያመጣል። እኔ እንደተረዳሁት በአውድ ውስጥ በሰው ልጆች ላይ መጨረሻው ዘመን ላይ የሚፈለው ፍርድ በሙታና በሕያዋን ሊፈርድ የተዘጋጀው ወልድ ነው። እኔ ስለ ስላሴ እያወራ ነው አይደል? አሁን ገብቶኛል። ስለ ስላሴ ተግባር እያወራ ነው። ስላሴ ስናወራ
ቋንዴ ስለ ስላሴ ስታወራ ከሰው ለይታ አታወራም። ከሰው ለይቼ ላውራው ካልክ መፍረድ የሚለው ከሰው ለይቼ ማውራዋለሁ እኔ። እኛ ኦርቶዶክሳውያን ከሰው ጋር እናያይዘውም። ስላሴን ለማስተማር እኔ እንዴት ዳንኩም ብዬ አይደለም የምጀምረው። የስላሴን ለማስተማር ክርስቶስ በመስቀል ተሰቀለ ብዬ አይደለም የምጀምረው። የስላሴን ስናስተምር እግዚአብሔር ራሱ ይሄ ነው በቃ ሰውም ሳይፈጥር ዓለማት ሁሉ ሳይፈጥር እግዚአብሔር በሶስትነቱ ነበር አልነበረም? ነበር አይደል? ነበረ። በሶስትነቱ በነበረ ጊዜ በፍርድ የተለያየ ነው እግዚአብሔር? ልጠይቅ አንድ ጥያቄ። እኔን አትጠይቀኝ ፕሊዝ፣ ቶሎ መልስልኝ። በፍርድ የተለያየ ነው እግዚአብሔር? ሳይፈጠር ማን ላይ ነው የሚፈርደው? ፍርድ እኮ የሆነ የሚፈረድበት አካል አለ፣ የሚፈርድ አካል አለ። ለይተህ እንዴት ነው የምታወራው ነው ወንድሜ? ያልገባኝ ነገር። ስለዚህ ዓለም ከተፈጠረ በኋላ እሺ፣ አንዴ ዓለም ከተፈጠረ በኋላ በፍርድ የተለያዩ ስላሴ ለምሳሌ የመጨረሻውን ፍርድ አብ አይፈርድም አልኩህ እኮ አሁን ነገርኩህ እኮ ለወልድ ሰጠው አልኩህ። ስፔሲፊክሊ ወልድ ነው የሚፈርደው። እሺ አብ አይፈርድም ማለት ወልድ ብቻ ነው የሚፈርደው ማለት ነው? የመጨረሻውን ፍርድ ሞታና ፍርድ የተደረገው ወልድ ነው። በአጭሩ የፍርድ ቀለት የአብ ስራው ምንድን ነው? የአብና የመንፈስ ቅዱስ ስራ ምንድን ነው? ምን በፍርድ ቀለት ፍርድን ሙሉ ለሙሉ ለወልድ ሰጥቶታል ይላል። በቃ ዲፕሊ መጽሐፍ የሚነግረኝ እስከዛ ነው። እስከተጻፈው አላልፍም። በቃ አብ አንድ ሰው አይፈርድም ፍርድን ለወልድ ሰጠው ካለ እሱን ነው የምቀበለው። ሀሳቤ ገብቷን ዲፕሊ ገብቻ አልፈላሰፍም። መንፈስ ቅዱስ በፍርድ ቀን ምንድን ነው ድርሻ ምንድን ነው? የአብና የመንፈስ ቅዱስ ፍርዱ ወልድ ነው የሚፈርደው አልኩህ እኮ። ወልድ ደግሞ የሚፈርደው የአብን ፍርድ ነው አለ። አንዴ ቆይ፣ አብና መንፈስ ቅዱስ በዳግም ምጽአት ዕለት ምንም ድርሻ የላቸውም። ወልድ ብቻ ነው የሚፈርደው አላልኩ። ስለ ፍርድ ከተነሳ አዎ አብ አንድ ሰው አይፈርድም በፍርድ ቀን እኮ ስለ ፍርድ ከተነሳ ምንም ድርሻ የላቸውም ብለህ ጠቀለልከው። ድርሻ የላቸውም እኮ ሌላ ነገር ነው። ስለ ፍርድ ብቻ ካወራን ነው። ስለ ፍርድ ነው ያወራው። ስለ ፍርድ ብቻ ካወራን እንጂ ከፍርድ ውጭ ሌላ ድርሻ ይኖራቸዋል። ሀሳቤ ገብቷል። እኔ አልገባኝም። ስለ ፍርድ ነው ያወራሁት። ስለ ፍርድ ላይ በመጨረሻው ቀን መንፈስ ቅዱስና አብ ምንድን ነው ድርሻቸው? እንግዲህ መጽሐፍ ቅዱስ የነገረኝ ነገር የለም እዛ ክፍል ላይ አለ ካልክ ወልድ እንደሚፈርድ ነው። ያው ወልድ ፈረደ ማለት የእግዚአብሔር ፍርድ ስለሆነ የአብና የመንፈስ ቅዱስ ፍርድ እንደሆነ ይታወቃል። ምክንያቱም ወልድ ምን ብሏን ዝቅ ብሎ የምፈርደው ፍርድ የአባቴን ፈቃድ እንጂ የራሴን ፈቃድ ስለማልፈርድ ፍርዴ ትክክል ነው ብሏል። በጣም ጥሩ። ስለዚህ ፍርድ የአብም ናት የወልድም ናት ማለት ነው። የሚፈርደው ፍርዱን የሚያከናውነው የሚፈጽመው ወልድ ነው እያለ ነው። ሀሳቤ ገብቷል። አብ አይፈርድም አለ ምን ማለት ነው? አንተ አብ በአንድ ሰው እንኳን አልፈርድም ሲል ምን ማለት ነው? በጣም ጥሩ። እሺ ቃል በቃል አሁን አውዱን የተከተለ ፍታው ማለት አንዴ ለምሳሌ በማቴዎስ ወንጌል ምዕራፍ 24 ላይ ስለዛች ቀንና ስለዚያች ሰዓት በቀር ከአባት ብቻ በቀር ወልድም ቢሆን አያውቅም፣ የሰው ልጅም ቢሆን አያውቅም፣ ወይም ወልድ አያውቅም፣ ወይም መላእክትም ቢሆን አያውቅም ይላል አይደል? ይላል። በጣም ጥሩ። ይሄን ፍታልኝ። አሁን ከፍርድ ቀን ጋር የተያዘ ቃል ነው አይደል ይሄ? እሺ አብ ብቻ ነው የሚያውቀው፣ ወልድ አያውቅም? ከፍርድ ቀን ጋር ስለያያዝ ነው መፍረድ የወልድ ብቻ ነው ስላልከኝ፣ እዚህ ጋር ደግሞ አብ ብቻ ነው የሚያውቀው ያን የፍርድ ቀን ይላል፣ ወልድ አያውቅም ይላል። እንዴት ልፈታው ነው? ኦኬ ክፍሉ ወልድ ልጅም ቢሆን አያውቅም ነው የሚለው። ኢየሱስ ክርስቶስ በምድር ያው ነገረ ስጋዌን አብረ ማንሳት አይቀርም እዚህ ጋር። አሁን እኔ እዚህ ክፍል ላይ ያጠናሁት እንትን ልንገርህ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ ሰውነቱንም ማንሳት ነው ማለት በእውቀት ያድግ ነበር ይላል። በእውቀትና በጥበብ ያድግ ነበር ይላል። ስለዚህ ኢየሱስ ክርስቶስ በምድር በነበረ ሰዓት በእውቀትም ያድግ ነበር ይላል። ማለት እንግዲህ እውቀቱ የሚያድግ ፈጣሪ እውቀቱ ሊያድግ አይችልም። መለኮት እውቀቱ ሊያድግ አይችልም። ሰውነት ነው እውቀት የሚያድገው። ከሆነ ነገር እየመለስኩ ነው። ያውቃል ወይስ አያውቅም ነው እኮ ጥያቄው። ቀላል ነው። ያውቃል። እሺ የሰው ልጅ አያውቅም የተባለው ማን ነው? ወልድ። እሺ አብ ያችን ቀን ያውቃታል ሲባል ምን ማለት ነው? አብ በትክክል ያው ቀኑን ያውቀዋል ነው። መለኮት ነው ያውቀዋል ቀኑን። ወልድስ? ወልድ አያውቀውም የተባለበት ራሱ ያለበት ኢየሱስ ክርስቶስ ክፍሉ ለመፍታት አሁን አስቸጋሪ ነው ማለት ሙሉ እውቀት የለኝም፣ ግን እኔ ሰውነቱን ነው ብዬ ነው አንደርስታንድ የማደርገው። ምክንያቱም በሰውነቱ እውቀቱ ያድግ ነበር ስለሚል እንጂ በመለኮትነቱ ጌታ ሁሉን አዋቂ እንደሆነ እዛው ክፍል ላይ ስለሚናገር ሁሉን አዋቂ ከሆነ የምጽአትን ቀን ካላወቀ ሁሉን አዋቂ ሊባል አይችልም።
ጌታ ከአንድ ነው አይደለ? ይሄ የስጋ ይሄ የመለኮት እያለን እናገራለን። ይሄ የስጋ ይሄ የመለኮት ብለን አንናገርም። ግን ለምሳሌ በስጋው ሞተ እንደምንለው ሁሉ ገብተዋል። ኢየሱስ ክርስቶስ በስጋው ሞተ እንደምንለው ሁሉ በመለኮት ሞተ ይባላል። ይሄ መለኮት ይሄ በስጋ ይባላል። በዛ መንፈስ ተረተው ሀሳብ ይገባል። እኔ የነጣጠልኩት አይደለም መለኮትና ሰውነቱን። እኔ አልገባኝም። በጣም ውስብስብ ሆነብኝ ጭራሽ። እንዲያውም አይ ውስብስብ የሆነብህ እኮ ለምን መሰለህ? ይቅርታ አድርግልኝና ሰውነቱንም የሚነሳበትን አንስተ መለኮቱ ስለቀላቀልኩ እንደዚህ እናድርግ። በቃ እያጠቃለለው ልምጣና የኩነት ትምህርት ላይ ለገዜ ጋር ብታቆመውና አንድ ሚዩት አድርግ ወንድሜ። ያስገባን እንድታወራ ነው። እድል ስንሰጥ ታወራለህ። ያሬዶ ፍቀድልኝ ፕሊስ 2 ደቂቃ። በቃ እኔ አጠቃልዬ እንትን ልበል ዲያቆን ልፍቀድሎት ብትንትን ያለ ነገር። አይ የጩናን ከመጠቅለል በፊት ትንሽ ከኔ ጋር የሚወራው ነው ሀሳብ 2 ደቂቃ 1 ደቂቃም ነው። እሺ ይቻላል። ከዛ ትጨርሰዋለህ። ምንድነው መሰላችሁ በነገራችን ላይ ጩና ጥሩ ነው። የሆነ የተረዳኸውን ነገር ለመናገር የሄድክበት መንገድ ጥሩ ነው ሳለ ነገር ግን መጽሐፍ ቅዱስ መሰረት የለውም። መጽሐፍ ቅዱስ መሰረት የለውም ምን ማለት ነው? እንዲያ አሁን ለምሳሌ ጩና እንዳለው ሌሎች ሰዎችም ልክ እንደፈለጉ ትምህርተ ሥላሴን አይ እንዲህ ነው አይደለም እንዲህ ነው ማለት ይችላሉ። የኩነት ትምህርት ላይ ማለት ስለ አብ ስለ ወልድ ስለ መንፈስ ቅዱስ ያለው መረዳት ጩና ትክክል ነው ብዬ ያላሰብኩኝ ገና ከጅምሩ እኔ ጠይቀውና መልሱን እኔ ሳልሆን መጽሐፍ ቅዱስን እናስደግፍና እንመለከታለን። ጩና አንድ ጊዜ እቺን 1-3 ማነሳትን ሐሳብ ብቻ መልስልኝ። እሺ ጩና ወንድማችን በአብ በወልድ በመንፈስ ቅዱስ ታምናለህ? መልካም ይራከረልን። እሺ ወልድ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ? አለው። መልካም መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ? ጩና አለው። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጩና እየጠበቁ ነው። ድገምልኝ ጥያቄውን። ኦኬ አብረን ስንል እንግዲህ አብረን እንደተከተልከው ከኔ ጋር አብረን ስንደማመጥ ስናወራ የሆኑ ሀሳቦችን ተስማምተን ነበር። ምንድነው ያልነው? አሁን ይሄንን ቦታ በጣም ስለሳትከው ይመስለኛል ብዙ ነገሮችን በዘፈቀደ ያልካቸው። በአብ በወልድ በመንፈስ ቅዱስ ታምናለህ ስልህ አዎ አምናለሁ አልከኝ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አዎ አምናለሁ። መልካም። እሺ ወልድ የአብና የመንፈስ ቅዱስ ቃል ነው። ከሶስቱ ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ነው። ኦኬ ይሄንንም አምናለሁ ብለኸኛል። የኔ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ እስትንፋስ ወይም ቅዱስ መንፈስ ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? አባቶች ያስተምሩ ይመስለኛል፣ እርግጠኛ አይደለሁም። አእምሮ ነው በሚለው ሀሳብ አእምሮ በሚለው ሁሉም ሰው እንዲህ ነው። እሺ ምክንያት እንዳልሆን ክላሳይ ፈልጌ ነው። አባቶች ስትል የትኞቹ አባቶች? እኔ አባቶች ማን አባቶች እነማን ናቸው ነው? ይሄኛውን ያለውን ነው የፈለከው? ለምሳሌ አባቶች ለምሳሌ አባቶች ሲሉ ተብሎ እንደተነገረኝ ያሉ ሀሳብ አይደለም። ጥያቄ ምንድን ነው? 2 ጥያቄ አታይቀኝ በአንድ አንድ ጥያቄ ልጠይቅ። ይሁን ችግር የለውም። ምንም በአንድ ጊዜ አንተ የምትመልሰው ያንኑ ጥያቄ ነው። ተረጋጋና አዳምጠኝ። የምትናገረው ነገር ምክንያቴ እንዳልሆን ክላሳይ ፈልጌ ነው። አየህ አሁን እዚህ ጋር ግርታ የፈጠርኩ አንተ ለራስህ ግር ያለ ምንም ሪዝን እየተናገርክ እንደሆነ ስለተረዳህ ነው። ኦኬ ጠየቅኩ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ስልህ የሆነ የቆየ ትምህርት ለማስመሰል ምን አልክ? አባቶች ሲያስተምሩ አልክ። የትኞቹ አባቶች? እስኪ የትኞቹ የፕሮቴስታንት አባቶች ስም ጥራለን፣ ከዛ መልስህን እሰማሃለሁ።
አባቶች ብለሃል አይደል? ከተሳሳተ ሞቶች ነው። ኦኬ አይ አልተሳሳትኩም። አባቶች ስልህ እኔ አሁን አባቶች እያልኩ ያለሁት ለምሳሌ መጽሐፍ ሳነብ አባቶች እንዳስተማሩ ተብሎ እንደተቀመጠው እንጂ የትኞቹ አባቶች ጥያቄ ያው አላውቀውም። አሁን የኛውን አባት ኦኬ አይደለም የትምህርተ ሥላሴ መጽሐፍ ይቅርታ አንዴ ፕሮቴስታንት በፕሮቴስታንት አባት አይደለም እያወራ ያለሁት። ፕሮቴስታንት ነው ወይስ አይደለም? የጠየኩህን ብቻ መልስልኝ እና አይደለም። በጣም ጥሩ። አባቶች ስትል ምክንያት የሆነ የፕሮቴስታንት አባቶችን ትጠቅሳለህ። ካልሆነ ግን አይ እንዲሁስ ዝም ብዬ ሲጻፍ አንብቤው ካልክ ልክ እንዳንተ አይነት ግራ የገባው ሰው ቢሆንስ መጽሐፉን የጻፈው ጩናዬ። አሁን ነገሮች እንድትረዳ የምፈልገው ምክንያታዊ ሆነን የምንጠይቀው አንተ ምክንያት የሆነ እንድትመልስልን ስለፈለግን ነው እንጂ ዝም ብለህ አይ ኖ አባቶች የሆነ መጽሐፍ ላይ ሳነብ ምናምን ብራዘር እሱን እርሳው። የተጻፈውን መጽሐፍ ትረሳና እባክህ እስኪጨርስ አዳምጠኝ። እምልህን ነገር ሳታደምጥ ልትመልስልኝ ስለማትችል አልተረዳኸኝም። ስጨርስ ነው የምትረዳኝ። ጩና ተረጋጋና አዳምጠኝ ብራዘር፣ በደንብ አድርገህ አዳምጥ። አሁን እኔ ጸጥ ብለህ ኖሮ አባቶች ምናምን ብለህ የሆነች ነገር ብለሃል። ኦኬ ለሌላው ጊዜ ያሬዶ እንደውም ነገሮችን በፍቅር ሲያወራ የነበረው ማስረጃ ያልጠየቀ ሐሳብህን ሊያገኘው ፈልጎ እንጂ ልክ እንደዚህ በማስረጃ መጠየቅ ይችላል። እሱ አባቶች ያልክ የትኞቹ አባቶች? you don't have any idea ምንም ነገር አልታውቅም። ይኸው አባት የሚባል ነገር አልመለስክልኝም። እሺ ተወው እሱ ነው። አሁን ስለ አባቶች እኔ ያላፈጠጠም ሰዓቱ ስላልሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ጥያቄ? እሱን ብቻ መልስልኝ። አሁን የኔ በእኔ ሐሳብ አብ ለወልድ ልጁ ነው ማለት አብ የወልድ አባት አብ ለወልድና ለመንፈስ ቅዱስ አለ እና እየነገርኩህ እኮ አብ ለወልድ አላልኩም ወይ ነገር ነው። ያኔ ጥያቄ ልመልስ ያንተን ጥያቄ ባንተ ጥያቄ አሁን እኮ ቅድምም ወደ የጠየቁን አብ ለወልድና ለመንፈስ ቅዱስ አንድ ላይ ምንድን ነው ነው መጽሐፍ ቅዱስ ላይ እኔ ለዛ እኮ ነው ሌላ ነገር እንዳታወራ። መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ እንደዚህ ነው የሚል ቃል የለም። እሺ ስለዚህ ለአብና ለመንፈስ ቅዱስ ቃል ነው የሚል ሐሳብን ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? ወልድ ቃል እንደሆነ የሚናገር ጥቅስ ቆይ አንድ ጊዜ ጥቅስ ሰጠኝ። እኔ ያልኩት የለም አንተ ያልከው አለ። ኦኬ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚል የመጽሐፍ ቅዱስ ማስረጃ ስጥ። እሱም የለም። ዝም ብሎ በዘፈቀደ ሲያወራ ብዙ ጊዜ ሐሳብ ይልናገር። ኦኬ ሐሳብ ይልናገር። አይ እና እናገኛ እና የለም አልኩህ እኮ ለምን መሰለህ? የለም እኮ አላደምጥህም ሐሳብህን ያላደምጥህ አዳምጠኛ። ለምን አንተ መስማት ስለማትፈልግ ነው፣ መናገር ብቻ ስለምትፈልግ ነው። አንተ ማትፈልግ ለምን መሰለህ? እኔም ቁጭ ብዬ ሰማሁ። አረ ተረጋጋና ወልድ ቃል ነው ቃል ነው። ኦኬ ራስህን መቆጣጠር ስላልቻልክ እኔ ልቆጣጠረ ጩና እኔ መስማት አልፈልግም እያልኩ ነው። መስማት የማልፈልገው ይግባ። ሞዴሬተሮች ፕሊስ አታስወጡት ነው፣ አስገቡት ከእንደገና። መስማት የማልፈልገው ከልብህ አፍልቀህ እየተናገርክ ስለሆነ ነው። እንዴ ተረት ተረት ቢሆንስ የምትናገረው ንግግር ዝም መጽሐፍ ቅዱስ ላይ የለም ካልክ እስኪ አንተ የተናገርከው ነገር መጽሐፍ ቅዱስ ላይ እንዳለ እስኪ አንድ ጥቅስ ስጠኝ ስልህ አይ የለም እየሰማኸኝ አይደለም በቃ የኔ ሐሳቤን ነው መናገር ፈልገው አይባልም እንዴ እንበል። ምሳሌ ልስጣችሁ። ለምሳሌ ስለ ቅዱሳን ምልጃ ፕሮቴስታንት የሆኑ ሰዎች ጥያቄ ያቀረቡ እንበል፣ ወይ ደግሞ ስለ ስዕል እንበል። በጣም እንግዲህ አሁን ሆት ኢሹ ይዞ ፕሮቴስታንት የሆኑ ሰዎች ስለ ስዕል ጥያቄ አነሱ። ስለ ስዕል መጽሐፍ ቅዱሳዊ ነው ወይስ አይደለም የሚል ሐሳብን ጥያቄ አድርገው አንስተው እኔ ገብቼ ለነሱ ስመልስ አይ አዳምጡኝ ሐሳቤን እኔ በተረዳሁት ነገር የምናገረው እሺ አዳመጡኝ። ስዕል እንደዚህ ነው፣ ስዕል እንደዚህ ነው፣ ያው እኛ ኦርቶዶክሳውያን በስዕል ዙሪያ ያለን ትምህርት እንዲህ ነው ምናምን አልኩኝ። እስኪ ፈለገ አትናቴዎስ አንተ ያልከው ነገር መጽሐፍ ቅዱስ መሰረት አለው? እውነት እናንተ በክርስቶስ እናምናለን የምትሉ ኦርቶዶክሳውያን ስዕላት መጽሐፍ ቅዱሳዊ ናቸው ስትሉ መጽሐፍ ቅዱስ መሰረት አላችሁ ካሉኝ ግዴታዬ ነው ብራዘር፣ ግዴታዬ ነው። ገባ? ግዴታዬ ነው። የመጽሐፍ ቅዱስ ጥቅስን አውጥቼ በመጽሐፍ ቅዱሴ ማስረጃነት ስዕላት መጽሐፍ ቅዱሴ እንደሆኑ ፕሩፍ ማድረግ ግዴታ አለብኝ። ስለዚህ ጩና አይ አንተ ነው ለምሳሌ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚለውን ሐሳብ ያልጠየኩ በማስረጃ እኔም ስለምስማማበት ነው። አይ ኖ አንተ ያልከው ሐሳብ የለም ካልከኝ ግን እስቲ አምጣ ማስረጃ፣ እስቲ አምጣ። ወልድ ናግባ ጩና ኢንቫይት አድርገናል፣ ናግባ እንዳትወጣ እሺ። በደንብ አድርገህ አዳምጠኝ። ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚልን ሐሳብ ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር ብቻ ትነግረኛለህ? ክፍሉን አወጣዋለሁ፣ አነበዋለሁ።
አንተ እንድትናገር አልፈልግም። የማልፈልገው ለምንድን ነው? ለእኔ ተረት ተረት እየሆነብኝ ስለሆነ መጽሐፍ ቅዱሳዊ አይነት ቀለም ያለው ምንም አይነት ነገር አልነገርከኝም። ስለዚህ ለጊዜው የአንተ ንግግር ታቆመውና ለምሳሌ አንተ ንግግር በፕሮቴስታንቶች ማህበር ዘንድ ቢሆን ያንጻል። ለምን? ኦልሬዲ ፕሮቴስታንቶች ናቸው፣ እንዳንተም ያምኑ ሰዎች ናቸው። እኔ ግን ኦርቶዶክሳዊ ነኝ። ስለዚህ ለእኔ የአንተ ጸጥ ብሎ የምትናገራቸው ንግግሮች ስለማያንጸኝ ምን እናደርጋለን? የመጽሐፍ ቅዱስ ጥቅስ እናወጣና ይሄው እዚህ ክፍል ላይ ሁለት ያልካቸው ሀሳቦች አሉ። ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለኛል፣ ጥቅስ ታወጣለህ። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው እስትንፋስ ነው ብለኛል፣ ጥቅስ ታወጣለህ። እኔ ደግሞ በተለይ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ሰጣለሁ ማለት ነው። ከሌለ መጽሐፍ ቅዱስ ላይ እንመለከታለን። በላሁን ጥቅስ ስጠኝ። ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ላይ ላውጣ? እየጠበቅኩ ነው። የለም ቃል በቃል የለም። ሀሳቡን ነው ያልኩ። እኔ ኦርቶዶክስ ነኝ። እንደ ፕሮቴስታንት ቃል በቃል አምጣ ብዬማ ጥቅስ አልጠይቅህም። ኦርቶዶክሳዊ ነን ጩናዬ፣ ሰው ኦርቶዶክሳዊ ነን። ሀሳቡን ነው ንገረኝ አልኩ፣ ቃል በቃል። ስለዚህ ሀሳብ ላወራ ስለአንተ አንተ ቃል በቃል አምጣ አላልኩም ጩና። ወልድ ቃል እንደሆነ ይናገራል ከመጽሐፍ ቅዱስ ላይ። አዳምጠኛ። ከመጽሐፍ ቅዱስ ላይ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ሀሳቡን ምን የሚል የሚያበራራ የመጽሐፍ ቅዱስ ማስረጃ ስጠኝ። በቃ እሱ ነው። ለምሳሌ ኢየሱስ ያድናል የሚል ጥቅስ አለ ጩና። መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል። መዳን በሌላ ማንም የለም የሚለውን ሀሳብ ነው። ቃል በቃል እኔ ጠየቅኩን ብቻ መልስልኝ። አንድ ጊዜ ኢየሱስ ያድናል የሚል ጥቅስ አለ? እስቲ ቆይ ሰርች አድርጌ እነግርሃለሁ። የለም ችግር የለም አትልፋ። የለም አንተ ግን እንዳልከው የኢየሱስ ክርስቶስን አዳኝነት ግን ለመናገር እንደ ሀሳብ የምትጠቀማቸው የመጽሐፍ ቅዱስ ጥቅሶች አሉ ወይስ የሉም? አሉ። በቃ ሶ ሲምፕል። ስለዚህ የኢየሱስ ክርስቶስ አዳኝነት ያልተረዳኸኝ ነገር አለ ወይም ልናገር? አንድ ደቂቃ ስጠኝና ልናገር። አልሰጠህም። እኛ ስናወራ ማታዳምጥ ከሆነ ስለ እውነት ነው የምልህ። እኛ ማናዳምጥ ነው። በቻልከው አቅም በመጀመሪያ ደረጃ ጥያቄውን እንኳን ስማና ጨርስ እንጂ ጩና። እኛ እኮ ገና ስምህ ምናምን ገና ስንል ኖ እኔ ሰፈሬ ምናምን ብለህ ስለ ሰፈረ ሙሉ እያወራን ያለው። ስለዚህ ምን እናድርግ መሰለህ? በደንብ አድርገህ አዳምጠኝ። የምፈልገው ቃል በቃል እንዲህ የሚል አንብብልኝ እያልኩ አይደለም። እኔ እንዳልኩት ቃል በቃል ጥቅስ አውጣልኝ የትኛውም ኦርቶዶክስ አይልም ጩና። እኔ ያልኩህ ወልድ የአብ እና የመንፈስ ቅዱስ ቃል እንደሆነ የማንና የማን የአብ እና የመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። የአንተ ሀሳብ ለእኛ ለጊዜው አሁን ተረት ተረት እየሆነ ስለሆነ፣ ስለዚህ ምንድን የምታደርገው? ጥቅስ ሰጠናል፣ አውጥተን እናነባለን። ጥቅስ ስጠን። አንድ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና መጨረሻ ምዕራፍ 10 ቃልም ስጋ ሆነ ብሎ ከስላሴ አካላት ስጋ የሆነው ወልድ ቃል እንደሆነ ይናገራል። ስለዚህ በባህሪው ከሶስቱ ቅዱስ አይደለም። አዳምጠኝ፣ አልመለስክልኝም። የኔ ጥያቄ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አይደለም ያልኩ። ጥያቄ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር ለማንና ለማን? ለአብና ባለቤትነትን አጠይቅ አሳየኝ። ለአብና ለመንፈስ ቅዱስ። ይሄ እዚህ ጋር የሚታየው አሁን የሰጠን የመጽሐፍ ቅዱስ ሀሳብ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ ሆኗል። አካላዊ ቃል ሆኗል። አለቅ። እኔ ደግሞ የፈለግኩት የአብና የመንፈስ ቅዱስ ቃል መሆኑን የሚያሳይ መጽሐፍ ቅዱስ ማስረጃ ስጠ። ዮሐንስ ራእይ ላይ የኢየሱስ ክርስቶስን ስም ሲናገር የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል የምትለዋ አመላካችነቷ ባለቤትነቷ ነው። ስለዚህ ወልድ ለእግዚአብሔር ቃሉ ነው ማለት ነው። እግዚአብሔር ቃል ስለሚለው የምትለዋ ባለቤትነት አመልካች ነው። ምን ማለት ነው? እግዚአብሔር ያህዌ ማለት ነው። ያለ የነበረ የሚኖር። አይ እንደዛ ማለት አይደለም። እግዚአብሔር ያህዌ የሚለው ቃል
ያለ የነበረ የሚኖር ነው። ጩናኔ አሁን የጠየቁ ለራስህ ለአንተ እንድትረዳው ነው። ተሳስተ አይደለም። አይዞ እግዚአብሔር ምን ማለት ነው? ጩና ማለት እግዚአብሔር ምን ማለት ነው? ፈጣሪ ነው፣ ሁሉን ቻይ ነው። ኤኒዌይስ ቆይ ያህዌ የሚለው ቃል ከሆነ እኔ የምረዳው ያለ የነበረ ሁሉ ነገር የተፈጠረበት ማለት ነው። እግዚአብሔር ማለት ምን ማለት ነው ተብለህ ስትጠይቅ እንደዛ ነው ትመልሰው። እሺ ነው ስለሌላ ጥያቄ አለ ጩና እንደዛ ተብሎ አይመለስም። አሁን ትልቁ ችግር ያ ነው። ይኸውልህ ተወዳጅ ወንድማችን አሁን ጌታ በሚያውቀው ኢስናረ ቢግ ዲል ሲጀምር የጠየቁ ቋንቋ ነው። እሺ እግዚአብሔር የሚለው ቃል የግዕዝ ቃል ነው። ምን እንደሆነ አላወቅኩም። ይደዝማተር ቋንቋ ስለሆነ ምናልባት ቋንቋ ስላልተማርከው ሊሆን ይችላል ያላወቅከው። አውቀዋለሁ ስለ ቋንቋው የዓለም ገዢ ማለት ነው። እሱኛው ቋንቋውን ከጠየቀኝ ግን የጠየቀኝ እግዚአብሔር ማን ነው ስትል ማንነት ነው። እግዚአብሔር የሚለው ከእግዚና ብሔር ከሚለው ቃል የመጣ ነው የግዕዝ ቃል። እኔ እስከማውቀው ድረስ እግዚ ማለት ገዢ ማለት ነው። ብሔር ማለት ዓለማት፣ ብሔሮች፣ ህዝቦች ማለት ነው። ስለዚህ የዓለም ገዢ በሚለው ነው ቃላት የተርሚኖሎጂ እንትን የጠየቀኝ ግን እግዚአብሔር ማን ነው የሚለው ዲፋይን የሆነ ማን ነው ነው እንጂ ጋድስ አሁን አይደለም። ጩናዬ ጩናዬ ግዕዝን አታውቀውም ሲሉ የሰማውን ነገር ነው የተናገርከው። አሁን ትልቁ ችግር ምንድን ነው? ጩና ግዕዝ ታውቃለህ? ግዕዝ አላውቅም። በቃ እኔ ስለ አይደለም ብለህ አትከራከረኛ። ልክ እንደዚህ ፊት ለፊት ስጠይቅህ ኧረ በጌታ በኢየሱስ ለምንድን ነው እኔ ልክ ሰውራ ጠብቀህ ግን ከእኔ እኩል የምታወራው? ግዕዝ ታውቃለህ ወይ ካልኩ በኋላ መልስህን ስጠብቅ ጸጥ ብዬ ነው ማዳመጥ። ስለዚህ ለምን አንተ በቻልኩ አቅም ሳውራ ለምን አታደምጠኝም? በጌታ በኢየሱስ ስም። ለማንኛውም በደንብ አድርገህ አዳምጠኝ። ቅድም ስናወራ ወልድ የአብና የመንፈስ ቅዱስ ቃል ነው ብለኸኛል። ይህንን አምናለሁ አልከኝ። ከዛ በኋላ መንፈስ ቅዱስ የአብና የወልድ ደግሞ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከኝ። መልካም። ከዛ በኋላ አብ ለወልድና ለመንፈስ ቅዱስ ምንድን ነበረ ነበር ጥያቄው። እስቲ እሱ መልስ መልስልን። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ቃል ከሆነ መንፈስ ቅዱስ እስትንፋስ ከሆነ አብ ምንድን ነው? ጩና አሁን የኔ መልስ ምንድን ነው? ከእግዚአብሔር ቃል ያገኘሁት መልስ የኔ መልስ አብ ለወልድ አባቱ ነው፣ መንፈስ ቅዱስ ደግሞ ከአብ የጸረጸበት የአብ መንፈሱ ነው። ሌላ ሁለቱን አንድ ላይ ጨፍልቆ ይሄ ነው የሚል ሀሳብ አላገኘውም። ካለ ንገረኝ፣ አላውቅም። ጩና በመጀመሪያ ደረጃ መጽሐፍ ቅዱስን 2% ክፍል እንኳን ሳናነብ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ባናደርግ መልካም ነው። የመጀመሪያው ትልቁ ነገር መጽሐፍ ቅዱስ የሚል ነገር የለም ከማለት በፊት የማታውቀውን ነገር አላውቅም ቢሆን ምላሹ በጣም ጥሩ ነበረ፣ አብሮ በደንብ ዲስከስ ለማድረግ። ሲቀጥል ደግሞ ለምሳሌ ወልድ የአብን የመንፈስ ቅዱስ ቃል ነው ስንል ወልድ እያወራን ያለ ነው ስለ ኩነት ነው። ለምሳሌ ወልድ ለአብ ምንድን ነው ብንል ልጅ ነው፣ የባህሪ ልጅ ነው። ኦኬ አብ ደግሞ ለወልድ ምንድን ነው ካልን የባህሪ አባት ነው። አብ ለመንፈስ ቅዱስ ምንድን ነው ስንል አስራጺ ነው፣ ሰራጺ ነው እንላለን። መንፈስ ቅዱስ ነው። አሁን ግን ስለዛ ነበር እያወራን የነበረው። ጩናዬ አብረኸኝ ተከትለ መተ ልክ እዛ ጋር ስትደርስ ወራጅ አለ ማለት አይጠበቅብህ። ምክንያቱም ትሪኒቲን እኮ አውቃለሁ እረዳለሁ ብለህ ነው የገባው። ማወቅ መረዳት ብቻ ሳይሆን አምናለሁ ብለህ እኮ ነው የገባው። ያመንከውን ነገር ማለት ነገርን ይገባል። ትልቅ ጥያቄ ምልክት ከተፈጠረ ግን እኛ ኦርቶዶክሳውያን ምክንያት ይሄንን ማለት ነው። ቅድም ስንገባ እንዳልነው ፕሮቴስታንት የሆኑ ሰዎች ትሪኒቲን አያውቁትም ለማለታችን ትልቁ ምሳሌ ትሆናለህ ማለት ነው አንተ። ኦኬ ሁላችሁም በድጋሚ አዳምጡ። ወንድማችን ጩና ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ምንድን ነበር ምላሽ? አምናለሁ። መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ መሆኑን ታምናለህ? አምናለሁ። አብ የወልድና የመንፈስ ቅዱስ ምንድን ነው? ሁለቱን አንድ ላይ ሀሳቡን የሚገልጽ ቃሉን አላውቀውም። ምላሹ እንደዛ ነው ጩና። አሁን ትልቁ ችግር ሁለት ነው። አንደኛ ያላወቅከውን ነገር እንደሚያክሰው ሆነ ነበር። ቅድም ከያሬዱ ጋር ስታወራ የነበረው ይሄንን ሳታቅ ትሪኒቲን አውቃለሁ ትሪኒቲን ተረድቻለሁ ማለት አትችልም ጩና። ይሄ ደግሞ ምንም ችግር የለውም። ሰዎች አለማወቃቸውን በማወቅ ይተኩታል። እንዴት ተምረው። ስለዚህ ያላወቅከውን ነገር አላቅም በል እንጂ እንደሚያክሰው። አሁን ምንድነው ሁልጊዜ ልክ እንደዚህ አይነት የዕቅበተ እምነት ውይይቶች ሲደረጉ ባለዋቂነታችን እንድንቀጥል የሚያደርጉን ሰዎች አሉ።
እንትናዬ የሚሉ ማለት ነው። አሁን ለምሳሌ የሆነ ሁለት ፕሮቴስታንቶች ከስር ሆነው ጩናዬ ያዘው ልቀቀው ምናምን ሲሉ ልክ ያወቅ ሊመስል አይገባም። ያላወቅከው ነገር አለ። አየህ፣ በእነዚህ ሁሉ ሰዎች ፊት አንተ ያላወቅከው ነገር ኖሮ ስለ ትሪኒቲ ልታወራ እንደነበረ ወረዲ ራስ ነግረናል። ያልወደድኩት ነገር ደግሞ እኔም ያን እኛም ስንል የነበረው ያንን ነው። እያንዳንዱ ፕሮቴስታንት ስላሴን በአንደበቱ ሊጠራው ይችላል። ኢየሱስ የሚለውን ስም በአንደበቱ ሊጠራው ይችላል። እግዚአብሔር አብን በአንደበቱ ሊጠራው ይችላል። እግዚአብሔር መንፈስ ቅዱስን በአንደበቱ ሊጠራው ይችላል። እመኑን ልንገራቸው፣ ስላሴን እያንዳንዱ ፕሮቴስታንት አያውቀውም። በምክንያት እያወራን ያለ ነው ያንን ነው። ጩና ሰው የምታምነውን አካል ለምሳሌ ኦርቶዶክሲያንን ተዋቸው፣ እርሳቸው እዚህ ምድር ላይ እንደው የሰይጣን ጆሮ ይደፈንና እንደ ኦርቶዶክሲያን የሚባሉ የሉም እንበል ጩና በትሪኒቲ የማያምኑ ሰዎች፣ በስላሴ የማያምኑ ሰዎች አንተ ጋር መጥቶ ቢጠይቁ እመነኝ፣ በየትኛውም አይነት የመጽሐፍ ቅዱስ ሐሳብ አንተ ትሪኒቲን አስተምረህ ልታሰምናቸው አትችልም። ምክንያቱም አንድ ይላል ብሎናል። ስለዚህ ያንን ብሎን ምን ታደርገልናለህ? ጩና የተወዳጅ ወንድማችን ህብረት አንድ ጥያቄ ልጠይቅ፣ ይቅርታ ጨርስ፣ አዳምጠኝ ጩና። እሺ እንዳዘጋው ጩና። አይ ሐሳብ ስላለኝ ጩና ማይክል ሚውት አድርገው፣ ሐሳብ ማትስጥ። ይሄ ካፈርኩ አይመልሰኝ አይነት ባህሪ ፕሊስ አታራምዱ። ማይክል ያንተን ተርሚኖሎጂ አለማወቅ ነው ብለሃል። ማይክል ሚውት አድርገው ፕሊስ። ከገባህ ጀምሮ ጩና ተርሚኖሎጂ አንዳንድ ጊዜ ራሳችንን ገዝተን በአማርኛ ቋንቋ ካወራን ራሱ በቂ ነው። እሺ በደንብ አድርገህ አዳምጠኝ። በትሪኒቲ ዙሪያ ተወዳጅ ወንድማችን አብ ለወልድና ለመንፈስ ቅዱስ ምን እንደሆነ አታውቅም። ምን እንደሆነ አለማወቅ ብቻ ሳይሆን በየትኛውም አይነት አረ ጌታ ኢየሱስ፣ አረ ፕሊስ እባክህ ራስን ተቆጣጠር። ምታውቅ ከሆነ ንገረን። እኔ አሁንም እድል ልስጥህ። ታውቃለህ ወይስ አታውቅም? ጩና አጫምስ። በጣም ጥሩ። እሺ ምን እንደሆነ ንገረኝ። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ መልስልኝ። ምታውቅ ከሆነ መጽሐፍ ቅዱስ የእግዚአብሔር ቃል የሚነግረን አብ ለወልድ ልጁ እንደሆነና መንፈስ ቅዱስ ከአብ እየመለስኩ ነው። መልሴን ልመልሳ። መልሴን አውቃለሁ። ያንተን ተርሚኖሎጂ አላውቅም። አንተ የፈጠርከውን ቃል አላውቅም። ለአብና ለወልድ አንተ የፈጠርከውን ቃል አላውቅም። እሺ አንዴ ሀሳቤን አስጨርሰኛ እንድናገር አትፈቅድልኝም? እየመለስክልኝ አድርገህ ስማኝ። የጠየኩት ጥያቄ ምንድን ነው? ጩና እየመለስኩ ነው። አንተ ይኸውልህ መልስ ለአንተ ካልታመንስ አይደለም ማለት አይደለም። ሀሳቤ ገብቷል። አሁን እኮ አንተ የጠየኩት ጥያቄ ምንድን ነው? በጌታ በኢየሱስ ስም የጠየኩት ይሄ ካፈርኩ አይመልሰኝ ይባላል። አሁን አላቅም አልክ። አለማወቅ ሲታወቅ የእኛም ትልቁ ዓላማ ደግሞ የፕሮቴስታንትን አላዋቂነት ማሳየት እንደሆነ ስታቅ አውቃለሁ። ያዙ ይልቀቁ ምናምን ካፈርኩ አይመልሰኝ ጥሩ አይደለም። በቃ እንዴ ምን ሆናችሁ ነው? እኔ ፈለገ አትናቴዎስ እግዚአብሔር ምስክሬ ነው የምላችሁ። የትኛውም ላይቭ ላይ የትኛውም ቦታ ላይ ማላቀውን ነገር አውቃለሁ ብዬ አልፈተፈተም። አለቅ ጠይቄ ልምጣ ትልቅነት ነው። ኧረ በኢየሱስ ስም አንድ ሰው ትሪኒቲን ሳይረዳ ስለ ጌታችን ኢየሱስ ክርስቶስ ማውራት አይችልም። ባጭሩ ትምህርተ ስላሴን ያላወቀ ሰው ነገረ ሥጋዌን ሊያብራራ አይችልም። ትምህርተ ስላሴ ጋር ስህተት ያለበት ሰው እመኑኝ ነገረ ሥጋዌንም እርምጥምጡ ነው የሚያወጣው እንደፈለገ። ለምን ይሄ ትምህርተ ስላሴ የሚባለውን ትምህርት ረስቶታል፣ ዘንግቶታል። ስለዚህ ምክንያቴ ሳትሆን መጽሐፍ ቅዱስ የመሰረት ሳይኖር ምንም አይነቱ እውቀቱ ሳይኖር እንደውቺ ሐሳብ እንኳን አብ ለወልድና ለመንፈስ ቅዱስ ምንድን ነው ምንነቱን እንኳን ሳታቅ መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ እንደሚናገር ሳትረዳ አይ የለም እኔ ስላሴን ካላስረዳው ካላብራሩ አይባልም፣ ያዙ ይልቀቁኝ አይባልም። የእኛም ትልቁ ዓላማችን ይሄ ነው። ፕሮቴስታንት የሆኑ እህት ወንድሞቻችን ትሪኒቲን አያውቁትም። ስለዚህ እያንዳንዱ ፕሮቴስታንት የሆኑ እህት ወንድሞቻችን ከስላሴ ጋር እንዲተዋወቁ እንፈልጋለን። ኦኬ፣ ትሪኒቲን እንዲያውቁት እንዲረዱት እንፈልጋለን። አይ ኖ አሁንም ነው እንደ ጩና እንትናንልም ወደኋላ እንመለስም። በመጽሐፍ ቅዱስ ማስረጃ ከዚህ በኋላ ማይከል የምትከፍተው ከሆነ አስወርዳለሁ። እሺ ወንድማችን ያስገባን እንድታወራ ራስን ተቆጣጠር። ፕሊዝ ማይከል የምታደርገው የሁሉንም አመል ትንሽ ማስተናገድ በጣም ይከብዳል። በእውነት እውነቴን ነው። ሰው ፕሮቴስታንት የሆናችሁ ተወች ወንድሞች፣ እኛ በመጽሐፍ ቅዱስ ማስረጃ ስለ ትሪኒቲ የምናምነውን መመለስ እንችላለን ካላችሁ እናስገባችኋለን። ግን ድርቅ በማለት አይደለም፣ የሆነ ጣልቃ እየገቡ በመጮህ አይደለም። በቃ ይሄው ጥያቄ ይሄ ነው፣ ይሄው ለጥያቄው ይሄው ምላሹ አለቅ። ይሄንን ያላወቀውን ፓርት ለማሳየት ብዬ ነው። ያሬዶ በጣም ይቅርታ፣ ቀጥል ያሬዶ። የተነሱት ነገሮች ላይ እንትን ልበልና በተለይ
አብ አይፈርድም የሚለው ነገር አሁን ልመልስ ወይስ አልመልስ? ሌሎቹም ገብተው በስላሴ ዘንድ የተግባር ልዩነት አለ አለን ወንድማችን እና ጥቅስ የጠቀሰልን ዮሐንስ ወንጌል ምዕራፍ 5 ነው በነገራችን ላይ እና ዝም ብሎ ተነግሮ ስለሄደ ሌላው ሰው ጥያቄ እንዳይፈጥር ነው። እንግዲህ በፕሮቴስታንቱ ዘንድ ያለው መረዳት እና በእኛ ዘንድ ያለው መረዳት በጣም የየቅል ሆኗል ማለት ነው። በስላሴ ዘንድ መፍረድ የምትባሏ ልዩነቷን አታውቅም። መፍረድ ማወቅ፣ ይሄ በስላሴ ዘንድ ማወቅ፣ መፍረድ፣ ዓለምን መፍጠር እነዚህ ሁሉ ተለያይቶ አያውቅም። ታዲያ ዮሐንስ ወንጌል ላይ እኔና አብ አንድ ነን ያለ ጌታ የኔ ሆኖ ሁሉ የአብ ነው የአብም የሆነ የኔ ነው ያለው ጌታ አብ በአንዳች አይፈርድም ሲባል እኔና አብ አንድ ነን የሚለውን ይቃረናል። ስለዚህ መፈታት አለበት ማለት ነው። ይሄንን ይዘን አይ ይለያያሉ እኮ አብ አይፈርድም ወልድ ይፈርዳል። ስለዚህ መፍረድን ለሶስትነት ከሰጠ ነው ሶስት አምላክ ሶስት ባህሪዎች ሊመጣ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ያለው አብ በአንድ ሰው እንኳን አይፈርድም ፍርዱን ለወልድ ሰጥቶ ሲባል ኦሬዲ አብ አይፈርድም እየተባለ ነው። ኩነት የሚባለው ቅድም ዲያቆናሉት እዚህ ውስጥ ይመጣል። አብ በወልድ ወልድ በአብ መንፈስ ቅዱስ በአብና በወልድ የሚለው ይመጣልና እሱ ላይ በኋላ ላይ ማጠቃለያ አድርገን እንሰጣለን። ምክንያቱም ይህንን በደም ከሌሎቹ ፕሮቴስታንቶች መስማት ስለምፈልግ። በተረፈ ግን በስላሴ አስተምሮ በኦርቶዶክስ አስተምሮ መንገድ ስላለብን ተናግሬ ላቁ። በስላሴ ዘንድ ማጠቃለያዎችን በኋላ ላይ ብንሰጥ አሪፍ ነው። እሺ ተነግሮ ያለፈ ነገር ነው ብዬ ነው። አይ ልጁ ቅድም የተናገራቸው በጣም የስላሴ ትምህርትን ትክክል የማያደርግ ጭራሽ ሶስት አምላክ የሚያስብል አይነት ትምህርት ተናግሮ ስለወጣ እሺ አይቀጥል በቃ ከዛ አንፃር አይ በቃ ይቀጥሉና በኋላ እንትላለን ካለው እዚህ መሸብኝም ስላለ አንዳችሁ ቀጥሉ። ዲያቆን እግዚአብሔር ይስጥልኝ በጣም